ከብሔር ብሔረሰብ ከአማራ ያመነዘረ ይሄን ያክል ይገረፍ፣ ከትግራይ ያመነዘረ ከትግራይ ሴት ያመነዘረ ይሄን ያክል ይገረፍ። ከአናሳ ብሔረሰብ ስም አልጠራም። በእርግጥ በወረደ ስም ነው የሚጠራው እሱ መጽሐፍ። እጅ እግሩ ይቆረጥ። አየ ከአማራ ያመነዘር 40 ሲገረፍ ከሌላ አናሳ ብሔረሰብ የሚያመነዝር ደግሞ እጅ እግሩ ይቆረጥ። ትልልቅ ሰዎች እንዳይመስላችሁ ያንጎች የነገ ሀገር ተረካቢዎች እኚህ ነገ ለሀገር ስጋት ናቸው፣ ለትውልድ ስጋት ናቸው፣ የሀገር መርገም ናቸው እኚህ ሰዎች። ወራጄ ምን ስቅበት እኮ አይደለም የምናለቅስበት ነው ይሄ። እኔ ብዙ ጊዜ እንዲህ አይነት ነገር አለ። አቤት ይቅርታ አንዴ ይቅርታ ሰማሁ ባለው ላይ እሱ አላወቀውም ማለት የአንድ ነገር የለም ማለት አይደለም። እኔ አውቃለሁ ቁልቢ እንትኔን ለስለት እያሉ የሚጮሁ ሴቶች አልነበሩ? ሙሙኔን ለስለት እያሉ በግልጽ አፍ በመጥራት ይደብራል እንጂ ይሉ ነበረ። አንተ አልሰማህም ወይም አላወቀውም ማለት ያ ነገር የለም ማለት አይደለም ነው። ግን ቤተክርስቲያንን ታዛለች አይደለም እኮ ማን እንደሚያዛቸው አይታወቅም። ድርጊቱ ነበረ የተናገረው ከሰማው ነገር ነው። ከሰሚ ነው የተናገረው። የለም ከተባለ አለመኖሩን you have to በቃ ፕሩፍ ልታደርግ ይገባል መረጃ። ሌሎች ሲናገሩ ደግሞ ቤካ በነገራችን ላይ በዚህ ነገር 100 አይደለም ቢሊየን % ነው ያልስማማም ውሸት ስለሆነ እኔ ሄጄ በአካል ያየሁት ሄጄ በአካል ያየሁት ነገር ነው። አንተ ሃይማኖታዊ አይደለም ይቅርና ተው እንጂ አንዳንዴ የሚቀፉ ነገሮች ሰው የሆነን ቤተ እምነት በዚህ ልክ ድቀት ሊሆን ይችላል። አንተ ድንግል ተሰብስቦ መጥቶ ሙስሊም ደፍሮ ሲጀመር ድንግልና ተወሰደ ተብሎ ስለት አይገባም። ቶ አይደለም በቃ እንደ አይነት ነገሮችን እናቁ። በነገራችን ላይ የሚስማማው አክሰፕት የሚያደርግ ሰው አክሰፕት ያደርግ። ግን ይሄ ነገር በቃ ማንም ሰው እየተነሳ ምንም ማለት ይችላል። ግን ውሸት ከሆነ ውሸት ነው አይደለም። እኔ ስለማውቀው ነው አይደለም። ተረጋ። ምን አለ መሰለህ በጣም የጥላቻ ጠጋቸው ምን አለ እኛ እኮ ሰው እንዲድን እንጂ የምንፈልገው ውሸት እየተናገርን ሰው እንዲርቀን አይደለም ማድረግ ያለ ደግሞ እየሰማኝ ከሆነ እኔ ኖርማሊ ስለማላውቀው ነገር ብትነግር አሁን ይሄ ሰው አልሄደም የሚያወራውም አልሄደም። እኔ ሄጃለሁ ብዙ ጊዜ። ሲቀጥል ኢሉ አባቡራ ከ5 ዓመት በላይ ኖር ያለው ከዛ ሰው እንትን እየተባለ ይሄ እዚህ ጋር ቀጥታ እየተነገረ ያለው ፖለቲክስ ነው። እና እኔ አንድ ሰው ማለት አይደለም የሆኑ 10 እና 15 50 እና 60 ሊኖሩ ይችላሉ። 30 እና 60 ምናምን ብለም አትደበቅ። አታምታታም ስልክ ብራዘር ከዚህ ልክ ውርደታችን አደባባይ ነው። ምን መልሰው ነገር የለም። ዘለለን ኤርሚያስ ብለብጥለን እንዘላለን። ተው ኤርሚያስን በቃኛ ዝም ብለን በበዓል ነው በፌስቲቫል ያዙልን ወይ በበዓልም ብላችሁ እናንተ ባትስማሙበትም ለኛ ተውልን ብለህ ካልክ እንተውልሃለን። መጽሐፍ ቅዱሳዊ አይደለም። ስለዚህ ጣታችሁን ወደ ጴንጤ ጠቁማችሁ እናንተ በዓል አታከብሩም ብላችሁ የአረማውያን የፌስቲቫል በዓል ከዚህ በምንድነው በብራዚል ላንድ የሚከበራል ምንድነው የሚባለው ዳንስ እንደዚሁ እየተደነሰ ማለት ነው። ምንድነው የሆነ አንድ ምንድነው የሚባለው በብራዚል ውስጥ አላቸው ካርናቫል ነው ምናምን ነገር የሚባል በዓል አይ ቲንክ እንደዛ አይነት ነገር ጭፈራ ነው ባህል ብቻ ነው ካርኒቫል። ከሱ ያልተለያየ ነው እናንተ የኢትዮጵያ ካርኒቫል ማለት ነው የጥምቀት በዓል። ለምን ሁሉ እየተደማመጥን ቢሆን አሪፍ ነበር። እየተደማመጥና አንተ አንድ ሰው ብላልክ ከአንድ ሰው በላይ ስናሳይ የ30 እና የ50 የ100 ሰው ምናምን ብላልክ አይደለም። የሀገሪቱ የምድሪቱ የኦርቶዶክስ ቤተክርስቲያን በሙሉ ናቸው የሚያከብሩት። ስለዚህ እሱ እንዲናታርግ ለማለት ነው። እሺ አሁን ምንድነው ኤርሚ እኔ ሳወራ ስጨርስ እድል ብሰጠኝ ደስ ይለኝ ነበር። ምክንያቱም ሐሳቤ ራሱ ሙሉ ሐሳብ ማስቀመጥ አልቻልኩም። መሀል ላይ እየገባ ስለምታወራ እሱ መብትህ ነው ያው ቤት ስለሆነ። ግን አትሊስት እኔ የተጨበጠ ሐሳብ በተስማማበትም ማለት ነው። እኔ ግድ ከተስማማ ከኔ ሐሳብ ጋር አልልህም። ግን ምንድነው ዋናው ቁም ነገር እዚህ ጋር ማየት ያለብን ነገር ቤተክርስቲያኗ ጨፍሩ ብላ አታስተምርም፣ ስከሩ ብላ አታስተምርም፣ ወይም ደግሞ በጥምቀት በዓል ላይ ዝለሉ ብላ አታስተምርም። ህብረተሰቡ የሚያደርገው ነገር አለ እኔ የሚያየሁት ነገር ስላለ ማለት ነው። ስለዚህ ያየሁት ነገር የስጋ ስራ አይቻለሁ። እንደዚህ አይነት በዓላት ላይ በተለይ የጥምቀት በዓል ላይ በጣም የስጋ ስራዎች የሚደረጉ አይቻለሁ። ምንም ጥርጥር እነዚህ ትክክል ናቸው? ትክክል አይደለም? መወገዝ ይገባቸዋል? መወገዝ አለባቸው። ቤተክርስቲያኗን ይወክላሉ? አይወክሉም? እንደዚህ አይነት ነገሮች መደረግ የለባቸውም። እነዚህ አይነት ነገሮች ግን በእርግጥ ኦርቶዶክስ ውስጥ ብቻ ነው ያሉት? አይደሉም።
ኢቭን ፕሮቴስታንት ቸርች ውስጥ ብንሄድ ሙሉ በሙሉ ጭፈራዎችን ማየት እንችላለን። መዝሙር አይደለም ማወር ያለው ያለምንም መዝሙር በሙዚቃ መሳሪያ ሲዘሉና ሲጨፍሩ ቤተክርስቲያን ሙሉ ቸርች ማለት ነው ፕሮቴስታንት ውስጥ ማሳየት ይችላሉ። እኔ በኤቪደንስ ማለት ነው ቪዲዮ አለ። ያ ማለት ግን ፕሮቴስታንትን ይወክላል ብዬ እኔ ፕሮቴስታንትን ልወቅስ አልችልም። ስንት ደግሞ የተረጋጋ መዝሙር እያዘመሩ እግዚአብሔር አምላካቸውን የሚያመሰግኑ የፕሮቴስታንት አማኞች ስላሉ እኔ ፕሮቴስታንቶች ጨፋሪዎች ናቸው ልል አልችልም። ፕሮቴስታንት ሆኖ የሚጠጡ የሚቅሙ የሚያጨሱ ስንት የሚዘሉ ዝሙት የሚፈጽሙ ደግሞ አሉ፣ የሚያታልሉ የሚያጭበረብሩ አሉ። እነዛ ግን ፕሮቴስታንትን ይወክላሉና በቃ የፕሮቴስታንት ትምህርት ይሄ ነው ይቺ ነች ፕሮቴስታንት ማለት ልልም አልችልም። ምክንያቱም ስንት የቀና አምልኮ ያላቸው ስንት ደግሞ እግዚአብሔርን ፈርቶ የሚሄዱ አሉ ያን ያህል ማለት ነው። እንደዛ በኦርቶዶክሱ ትምህርቷ ትክክለኛ ነው፣ ትምህርቷ መንፈሳዊ ነው፣ በዓላቶቿ መንፈሳዊ ናቸው። እግዚአብሔርን የሚያከብር በዓል ነው ያላት። በዓላቶቿም ክርስቶስን የሚያነግሱ ናቸው። ከመጀመሪያውም ለክርስቶስ ተብሎ ነው በዓሉ የተደረገው። ከዛ ውስጥ ግን የሚደረጉ ስጋዊ ስራዎች አሉ፣ ኃጢአቶች አሉ፣ ይወገዛሉ። ማለት ቤተክርስቲያኑ አትፈቅድም፣ እኛም እናወግዘዋለን እንደ ሰው ማለት ነው። ያንን ይዘን ብንሄድ ይሻላል። ካለበለዚያ እንደዚህ ቪዲዮዎችን እያወጣን ይቺ ነች ኦርቶዶክስ የምንል ከሆነ ግን የተዛባ ነገር ነው የምናስተላልፈው። ይህንን ብዬ ወደ ቴዎፋኒው ብመጣ ለምንድነው በአምሳለ ርግብ ወረደ መልአክ ወረደ የሚለው መጀመሪያ ደረጃ ይሄ ነገር በአምሳለ ርግብ የወረደው መንፈስ ቅዱስ ነው የምናውቀው ማለት ነው። መጽሐፍ ቅዱስም የነገረን ማለት ነው። መንፈስ ቅዱስ ደግሞ አንዱ የእግዚአብሔር አካል ነው። ከስላሴ ውስጥ አንዱ የእግዚአብሔር አካል እንደሆነ እናውቃለን። ስለዚህ መንፈስ ቅዱስ ምንድነው? እግዚአብሔር ነው ባጭሩ። መንፈስ ቅዱስ አለ፣ መንፈስ ቅዱስ መጣ፣ መንፈስ ቅዱስ ወረደ፣ መንፈስ ቅዱስ እንደዚህ ሆነ ከተባለ እግዚአብሔር ሆነ ማለት እግዚአብሔር ማለት ይሄንን ካመንን እግዚአብሔር ደግሞ ራሱን በመላእክ የሚገልጥበት ቦታዎች አሉ መጽሐፍ ቅዱስ። ይሄ ምን ተብሎ ይገለጻል? ቴዎፋኒ ይባላል። ቴዎፋኒ ማለት እግዚአብሔር ራሱ በመላእክ መልአኩ መጣ ተብሎ ለምሳሌ በሙሴ በቁጥቋጦ በሲና በረሃ ላይ መልአኩ ወርዶ ሙሴን እንዳናገረው እየነገረን እዛው ላይ ደግሞ እግዚአብሔር እንደዚህ ያለው ሲለን እናያለን። እዛ ላይ ቴዎፋኒን እናያለን። ለምሳሌ ቴዎፋኒ ማለት እግዚአብሔርን እዛ ላይ እናያለን። መልአኩን በቁጥቋጦ መሀል ያናገረው እግዚአብሔር ነው። ግን መልአኩን በእርግብ አምሳል ነው የወረደው። እዛ ጋር አሳየን። እርግብ አምሳል የቱ ጋር ኤርሚ? ቁጥቋጦ ጋር ኖ ይሄ የሙሴን ታሪክ ነው ማነሳ ያለው። አድምጠኝ። እዛ ቁጥቋጦ ጋር ኬድ ከዛው ቁጥቋጦ ጋር አስሬ ወይ እዛው ቁጥቋጦ ጋር ጥዬ ነው የምመጣው። ቁጥቋጦ ጋር በእርግብ አምሳል እግዚአብሔር ወረደ ይላል ወይ? አይልም። እዛ ጋር ልም ያለው ስለዚህ አራውንድ ዘቡሽ አትዙር ብራዘር። የምታወራውን ሰው ማወቅ አለ። በዚህ ከጴንጤ ጋር ስለዚህ የጠየቁት እዛው ቁጥቋጦ ላይ ነበር አስሬ የምመጣው ማለት ነው። የለም በሌለ ነገር ላይ አድምጠኝ። ተረትህ እየተናደማ አንዴ ቁጥቋጦ ዛፍ እንትን ቅርንጫፍ አትበል። ኦኬ ያልተባለው ሚካኤል መልአክ በእርግብ አምሳል ወረደ፣ ገብርኤል መልአክ በእርግብ አምሳል ወረደ ብላችሁ የዘመናት ውሸት ተዋሻላችሁ። መጽሐፍ ቅዱስ በማያውቅ ሕዝብ ላይ አባቶችህ ካህናት ናቸው እንደዚህ እያሉ የሚዋሹት። ይህን ውሸት ለማስረዳት ቁጥቋጦ እንትን ቅርንጫፉ ላይ ግንዱ ላይ ቅርፊቱ ላይ ተጣብቆ ብለህ አትበለን። የምታወራው ከጴንጤ ቤት ነው። የጴንጤ ቤት ደግሞ ልብ በል 4 ነጥብና ድርብ ነጠላ ሰረዙን ካልሆነ በስተቀር የእግዚአብሔር ቃል የቱ ጋር ምን እንደተጻፈ የምናቅ ሰዎች ነን። ስለዚህ ቁጥቋጦ ጋር በሌለ ነገር ለእኔ ጥያቄ ላይሆነ ማነው ለእኔ ጥያቄ መልስ ላይሆን ቁጥቋጦ ግንዱ ቅርንጫፉ አትበልኛ። ብላክ ኤንድ ዋይት ብላክ ኤንድ ዋይት በአምሳለ ርግብ ወረደ፣ ገብርኤል ወረደ፣ ሚካኤል ወረደ ብላችኋል። የቱ ጋ ነው ቅዱሳን መላእክት በእርግብ አምሳል የወረዱት ነው ያልኩ። መንፈስ ቅዱስ መውረዱን አምናሃል። እኛ የምናውቀው እሱን ነው። እናንተ በእርግብ አምሳል የወረደው መንፈስ ቅዱስ ሆኖ ሳለ ጌታችን በዮርዳኖስ ሲጠመቅ መንፈስ ቅዱስ በእርግብ አምሳል ወርዶ ሳለ ሲጀምር መንፈስ ቅዱስን ስለማትወዱት ማለት ነው። መረጃ መንፈስ ቅዱስን ማጥፋት ነው የምትፈልጉት ከቤተክርስቲያናችሁ ታሪክ ውስጥ በምን አንደኛ ጎላ ሚካኤል የተባለ የመንፈስ ቅዱስ ቤተክርስቲያን ነበረ። እሱን አጥፍታችሁ እግዚአብሔር መንፈስ ቅዱስን አጥፍታችሁ ሚካኤል ጎላ ብላችሁ ያላችሁትን መምህር ማን አድማሴ የተናገሩትን ቪዲዮ ያሳያለሁ። የቤተክርስቲያኒቱን ታሪክ ነው። መንፈስ ቅዱስ ስሙ እንዳይጠራ ለመንፈስ ቅዱስ የተጻፈውን ለሚካኤል መንፈስ ቅዱስ ቤተክርስቲያን ብላችሁ ሰይማችሁለት ጎላ ሚካኤል ብላችሁ ታምታታላችሁ ማለት ነው። መረጃ አምጣ ብዬ ስል ቁጥቋጦ ጋር ግንዱ ጋር ትበለኝ የለም። እዛ ጋር ለጠይቁ ጥያቄ ኤቪደንስ ሊሆን የሚችል መልስ በአምሳለ ርግብ ወረደ፣ መልአክ ወረደ፣ ሚካኤል ወረደ፣ ገብርኤል ወረደ ብላችኋል። ይኸው ካህናቱ አንዴ ላሰማና
እባክህ ቀጥለህ ስታወራ ቁጥቋጦው ጋር መንፈስ ቅዱስ በእርግብ አምሳል ሚካኤል መልአኩ በእርግብ አምሳል ካልወረደ ያልወረደበትን ጥቅስ አትፈልግ፣ የወረደበትን አሳየኝ ነው መጀመሪያ። ይኸው ካህናቱ እንዴት ነው የሚያዜሙት? ስሙ። አሁን ሲወርድ አይታችኋል ማለት ነው። ሚካኤል መልአክ፣ ሚካኤል እግዚአብሔር ሆኖ አያውቅም። ሚካኤል ኢየሱስ ሆኖ አያውቅም። ሚካኤል መንፈስ ቅዱስ ሆኖ አያውቅም። ሚካኤል ብለህ ስሙን ክሌም እስካረከው ድረስ ገብርኤል መልአክ ወረደ፣ ሩፋኤል መልአክ ወረደ፣ ራጉኤል መልአክ ወረደ፣ ኡርዬ መልአክ ወረደ እያላችሁ የማትሉት ነገር የለም። የት ጋር ነው የወረዱት? የት ጋር ነው የወረደው? ለምን ዓላማ ወረደ? ሲጀምር በእርግብ አምሳል መልአክ ሊመሰሉ ይችላሉ ወይ? መጽሐፍ ቅዱሳዊቱን ጥቅስ ቁጭ አድርግልን። ካልሆነ የለም ብለህ ካልክ የማረ ነው የሳለ ነው የቀበነ ብዬ እፈታለሁ ማለት ነው። በቃ ፕሮግራሙ ያልቃል እዚህ ላይ ማለት ነው። ችግር የለውም። መጀመሪያ አሁን ቅድም ስገልጽ አይዶን ነው አልሰማኝም በደንብ ማለት ነው። ቴዎፋኒ የሚባል ነገር አለ ቤተክርስቲያን ላይ ብቻ ነው የእግዚአብሔር ቃል ላይ ማለት ነው። እኛ ብራዘር እኛ ቴዎፋኒ ብሉይ ኪዳን የቴዎፋኒ መገለጥ አድመጠኝ፣ የቴዎፋኒ መገለጥ አድመጠኝ፣ እሱ የለም ብለን አላልንም። የጠየቅነ ሚካኤል ስለዚህ የጠየቅኩ ላይ ለምን አታወራም? ቴዎፋኒ የቴዎፋኒ መገለጥ ብሉይ ኪዳን ላይ የለም አላልንም እኛ። ኦኬ የቴቱ ጋር እንዳለም እናውቃለን። የጠየቁ ሚካኤል በእርግብ አምሳል የወረደበት፣ ገብርኤል በእርግብ አምሳል የወረደበት፣ ራጉኤል እንትና ኡራኤል እያላችሁ ብላችሁ ምትሉት በእርግብ አምሳል የወረደበትን የመጽሐፍ ቅዱስ ክፍል አሳየን። አንድ የእግዚአብሔር መልአክ በእርግብ አምሳል ወረደ ተብሎ የተጻፈበትን ክፍሉና ጥቅሱን ስጠን። ፌስ ኦኬ እኮ እዚህ ጋር እኮ አሰማኝም ያለ እኔ እኮ እድል አሰጠኝ። እሰማለሁ። ችግሩ እኮ እሱ አሁን ለምንድን ነው ኤክስፕሌን ታደርግ እኮ ላትስማማ ትችላለህ እኮ ስትሬት ነው። ስትሬቱ ምንድን ነው? ቴዎፋኒ አለ የመልአክ መገለጥ የእግዚአብሔር መገለጥ ተብሎ የተጻፈበት እሱን ቃናል ጥያቄ እሱ ነው ወይ? ኧረ ልጨርሳ እንዴ እኔ ነው የሚት ያደረኩ ልብ በሉና እየሰማችሁ ነው ወገኖች? የለም ድምፅ ኤርሚያስ የለም፣ ጠፍቷል። ቆይ ተረጋጋ። ኧረ እኔ ተረጋግቻለሁ። ለማንኛውም ምንድን ነው መሰላችሁ ኤርሚ ድምፅ ጠፍቷል። ኤርሚያስ እስኪመለስ ድረስ እድል እናውራለን። አይ ቲንክ አወረደው መሰለኝ ኤርሚያስን እንትኑ እኔን የሚዩት ያደረግኩ። ቆይ አንዴ ተረጋጋ። ኤርሚ መለስ የምታወራው ከሱ ጋር ነው። መሲ ከታች ብሩክ የታየሽ አስገቢ እያሉሽ ነው። ቆይ እንጂ እህቴ የግድ ኤርሚያስ መኖር አለበት እንዴ ለማውራት? ቆይ ተረጋጋ። ከሱ ጋር እያወራ ነው። ከሱ ጋር ነው የምቀጥለው። ተረጋጋ። አዎ ግን እስኪመጣ ደግሞ እድል እኮ ኤርሚያስ እስኪመጣ ባወራ ምን ችግር አለው ሲስተር? ማውራት ትችላለህ፣ ግን ያልኩን ቴዎፋኒ ብለህ ደግመህ እንዳትገልጥልኝ። ሚካኤል በእርግብ አምሳል ወረደ ብላችሁን የጀመራችሁት፣ ገብርኤል በእርግብ አምሳል ወረደ ብላችሁን ያላችሁት። ሚካኤልና ገብርኤል በእርግብ አምሳል የወረዱበትን ስማቸው በመጽሐፍ ቅዱስ ውስጥ የሚታወቁ ቅዱሳን መላእክት ስለሆኑ በወረዱበት ቦታ በእርግብ አምሳል እንደወረዱ የሚናገር የመጽሐፍ ቅዱስ ክፍል ስታይ ነው ያልኩት። ቴንክ ዩ። ኦኬ አሁን ምንድን ነው የምንለው እዚህ ጋር እኛ አሁን ለምሳሌ ይሄ መንፈስ ቅዱስ በእርግብ አምሳል እንደወረደ እናምናለን። ያ መንፈስ ቅዱስ ደግሞ እግዚአብሔር እንደሆነ እናምናለን። እግዚአብሔር ደግሞ በመልአክ እንደሚገለጥ ቴዎፋኒ እንዳለ እናምናለን። ያ መልአክ የምንላቸው ደግሞ ሚካኤል፣ ገብርኤል የምትላቸው መላእክት እንደሆኑ ደግሞ እናምናለን። ይሄ ሁሉ መጽሐፍ። ስለዚህ መንፈስ ቅዱስ አይደለም የወረደው ሚካኤል ነው እያልኩ አንዴ በእናትህ ኤርሚያስ፣ እኔ እኮ በደቂቃ ብናወራ ደስ ይለኝ ነበረ። ካለበለዚያ ምንም ሀሳቤን መስጠት አልቻልኩም። አሁን እያንዳንዱን እዚህ ጋር ምንም የምትቃወመኝ ነገር እዚህ ጋር ለምሳሌ የለም። ለምሳሌ መንፈስ ቅዱስ በእርግብ አምሳል እንደወረደ አትቃወምም።
መንፈስ ቅዱስ ደግሞ እግዚአብሔር እንደሆነ አትቃወምም። እግዚአብሔር በመልአክ እንደሚገለጥ ቴዎፋኒን አትቃወምም። እኔ ነኝ ሚዩት ያደረግኩህ። አሁንም የጠየቅኩትን ጥያቄ ሰምቶኝ አትቃወምም ብሎ ይለኛል። እኔ መቼ ተቃወምኩና? ሚካኤል መልአክ መሆኑን መቼ ተቃወምኩና? መንፈስ ቅዱስ እግዚአብሔር መሆኑን መቼ ተቃወምኩና? በእርግብ አምሳል መንፈስ ቅዱስ እንደወረደ በኢየሱስ ላይ በዮርዳኖስ መቼ ተቃወምኩ? በቃ ኤርሚ ቴንክ ዩ። በቃ ሌላ ሰው አዋራ። ምክንያቱም ለመሰለ ላሰጠኝም ከአቅም በላይ ነው። ከአቅም በላይ ነው። ከአቅም በላይ ነው። ልመልስልህ እኮ ጎ ሄድና እዛው ተንጫጫ ብራዘር። አንድን ጥያቄ 6 እና 7 መጠየቅ የለብኝም። 6 ነው የጠየቅኩትኝ። አንድን ጥያቄ 6 ጊዜ ማለት ነው። አልሰማም ብሎ እንዳይል እየደጋገምኩ ነው ያሰማሁትኝ። ኦኬ፣ አልሰማም ብሎ እንዳይል አልሰማሁም በትክክል እንዳይል 6 ጊዜ ነው የጠየቅኩት። 6 ጊዜ እያስቆምኩት ጥያቄ ላይ ትኩረት አድርግ። ማፋኒ ቶይፋኒ ካሪፋኒ ምናምን ነገር ይላል። የእኔ ጥያቄ እናንተ የዘመራችሁትን መዝሙር በመጽሐፍ ቅዱስ ላይ ቀጥታ ስማቸው ስለተጻፈ ሚካኤል እና ገብርኤል የሚባሉ ቅዱሳን መላእክት ስላሉ ቀጥታ መልስልኝ። በአምሳለ ርግብ ወረደ መልአክ ወረደ ብላችሁ ያላችሁት መልአክ ቤቱ ጋር ነው በርግብ አምሳሌ የወረደው ነው ባጭሩ። ከዛ መጥቶ መንፈስ ቅዱስ እግዚአብሔር መሆኑን አትቃወምም? በዮርዳኖስ እንደወረዳ አልጠየቅኩም። ለምን እቃወማለሁ? እኔ ኮፔንቴ ለምን እቃወማለሁ? ሰኔ ጎልጎታ የሚያነብ የደብተራ ተረት መጽሐፍ እኮ የማነብ ሰው እኮ አይደለሁ። የእግዚአብሔርን ቃል ማምነው መንፈስ ቅዱስ እግዚአብሔር መሆኑን እናውቃለሁ። በእርግብ አምሳል በኢየሱስ ክርስቶስ ላይ እንደወረደ እናምናለን። የተጠየቃችሁ ቴዎፋኒ የሚባል እግዚአብሔር በቴዎፋኒ መልክ ብሉይ ኪዳን ላይ እንደሚገለጥም እናምናለን፣ እናውቃለን። የቱ ጋር እንደተገለጠ መጽሐፍ ቅዱስ ላይ የመጽሐፍ ቅዱስ ሊቃን የሚናገሩት አለ፣ እኛም የምናምነው አለ። የተጠየቀው ግን ሚካኤል በእርግብ አምሳል ወርዷል ወይ? አልወረደም። እናንተ ቤት ጭራቅ ወርዶ ከሆነ ካልሆነ በስተቀር ሚካኤል በእርግብ አምሳል አልወረደም። እርግብ የተመሰለበት ራሱ መንፈስ ቅዱስ የተመሰለበት ለምን እንደሆነ እንኳን አይገባም። መልአክ በእርግብ አምሳል ተመስለውም አያውቁምም፣ ወርደውም አያውቁምም። ሆሊ ስፒሪት መንፈስ ቅዱስ ነው የወረደው፣ ያውም በጌታ የመጠመቅ ቀን የት? በዮርዳኖስ። እነሱ በዮርዳኖስ የጌታን ጥምቀት በሚያከብሩበት ቀን ጥምቀተ ባህር ላይ ይኸው ካህናቱ ሁሉ ጭምር ዜማን በውሸት ከሽነው ያቀርቡላል ማለት ነው። ወረደ ሚካኤል ወረደ ይላል። የቱ ጋር ነው የወረደው? የለም። ለዚህ ነው ውሸት ተዋሻላችሁ፣ ምድሪቱ ላይ መዓት ይወርዳል ማለት ነው። ያልወረደ መልአክ ወረደ ትላለህ በጥምቀት ላይ። በዮርዳኖስ መልአክ ወረደ እኮ እያላችሁ ነው እኮ የምትሉት። የወረደው መንፈስ ቅዱስ ሆኖ ሳለ መንፈስ ቅዱስ ስሙን ከጠሩት ብዙ ጋኔል ሊወጣ ነው። የደብተራ ሁሉ ሰይጣን ሊንጫጫ ነው። ስለዚህ መንፈስ ቅዱስ ወረደ አይሉ፣ አጌኒስት መንፈስ ቅዱስ ናቸው። ኦኬ፣ አጌኒስት የእግዚአብሔር መንፈስ ኢየሱስ ላይ ወርዶ ካለ የወረደው እሱ ሆኖ ሳለ ሐዋርያቱ ወረደ ብለው ያሉት እሱን ሆኖ ሳለ ነቢዩ መጥምቀ መለኮት ዮሐንስ መንፈስም በእርግብ አምሳል ሲወርድበት አየ ይላል። በቃ እሱን አትዘምርም እንዴ? አትዘምሩም። ለምን? ጎላ ሚካኤል ብላችሁ ሚካኤልን ፍጡሩን ለማጉላት ፈጣሪውን መንፈስ ቅዱስን ማኮሰስ የዛሬ ታሪካችሁ በመዝሙሩ ብቻ ሳይሆን በቤተ ክርስቲያንም ጭምር ታይቷል። ኤግዚቢሽን ጋር ሶሪ ኢሚግሬሽን ጋር ያለው ማለት ነው። ከተክለ ሃይማኖት ወረድ ብሎ በጠማማ ፎቅ ወርዶ ማለት ነው። ወይ ደግሞ በጥቁር አንበሳ ሆስፒታል ማለት የጥቁር አንበሳ ትምህርት ቤቱ አለ አይደል? እሱ ጋር ያለው ጎላ ሚካኤል የሚባለው የመንፈስ ቅዱስ ቤተክርስቲያን ነበር። መንፈስ ቅዱስን ስሙን ደምስሰው የእግዚአብሔርን ስም አጥፍተው ጎላ ሚካኤል ብለዋል። ስለዚህ በቤተ ክርስቲያንም ደምስሰውት በመንፈስ ቅዱስም የወረደው መንፈስ ቅዱስ ሆኖ ሳለ ኢየሱስ ላይ የወረደው መልአክ ነው ብለው በጥምቀት በዓል ውሸት ይዋሻሉ። ያደግሽበት ቤተክርስቲያን መስዬ? አዎ ጎላ ሚካኤል አለ የመንፈስ ቅዱስ ቤተክርስቲያን አይደል? ስለዚህ በአደባባይ አባቶቻችሁ ሁሉ ካህናቱ ሁሉ ጭምር ሲዋሹ የነበረ ማለት ነው። ደግሞ እኮ በቃ ከሌለ እኮ የለም ነው ብለህ ማለት ያለብህ። ከሌለ የለም ነው ብለህ ማለት ያለብህ። ከሌለ የለም አይ በቃ ነው ማለት ያለብህ። ከዛስ ውጪ ማነው ልደተ ቃል ባለፈው ሲፎክር ምን አለ? አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ በቂው ነው አለ። የግልባጩ ነው እየሰራ ያለው። ዘመሐመድ ዘገብርኤል ዘማርያም ብላችሁ የምትሉት ሁሉ ጭምር ሳይቀር
በሚስቱ ቀሚስ ስር የተደበቀ ትውልድ የነበረ ሁሉ ነው። እኛ ጥሪ ስናደርግ ጸጥ ረጭ ብለው ነበር። እኛ ጥሪ ስናደርግ ሲሰርዙ ነበር። ስለዚህ እግዚአብሔር በአንድ እረኛ በኩል እንደዚህ አረፋ እያስደፈቀ ዳር ያስይዛል ማለት ነው። እውቀት የለም። በእውቀት ቆሞ መሙገት የሚባል ነገር የለም። ለነጋዴዎች ለንግዳቸው መጥበሻ አልሰጣቸውም። ቀጠሮ ቀጣሪና አስቀጣሪ የተባሉት እራሳቸው ይምጡና ይጋፈጡ። እውነቴን ብዬ እራሳቸው ቀጠሮ እናስቀጥራለን እንይዛለን ብለው የሚሉት እራሳቸው ይያዙ። አቤት አዎ ራሳቸው ይያዙ። ከዛስ ከውይይቱ በኋላ ላባዋ የተነቀለች ዶሮ መስለው ይሄዳሉ ማለት ነው። ላባዋ የተነቀለች ዶሮ ማለት ነው። ቁፍ ያለች ዶሮ መስለው ይሄዳሉ። እና ምን ማለት ነው? የላችሁም መልስ። በቃ የለም። ካህናቱ ይዋሻሉ፣ በመዝሙር ምእመኑም ይዋሻል። አለው ብር ዋንጫ የስላሴ መጠጫ ተብሎ የሚባለው በዚህ ጊዜ አይደለም እንዴ? ስላሴ እኮ ቀምቃሚ ናቸው እኮ በላቆ ምትል ቤተክርስቲያን ናት። ህዝቡ እንደዛ ብሎ ሲል ኧረ አይባልም አይሉም። በየዓመቱ እናስታውሳችሁ እንጂ የታቦት ጭፈራ ብለህ ካህናቱ ምእመኑም ሁሉ ጭምር አለው ብር ዋንጫ የሚካኤል መጠጫ ብለህ ሚካኤል የስላሴ መጠጫ ይላል። ስላሴ በነው የሚጠጡት ማለት ነው በብር ዋንጫ። እነሱ የቁም ነገሩ ትልቁ ብር ዋንጫ ነው። ቃላት ይቅጠምላቸው እንጂ እንዴ ወንድሞቼ እናቶቼ፣ ጌታ ሰው ስለሆነ በምድር ላይ በነበረበት ሰዓት ላይ ጠጥቷል። ኢየሱስ ክርስቶስ ማለት ነው። ምን ውሃም ጠጥቷል፣ የወይን ጠጅም ጠጥቷል። አቤት ጠጥቷል። መንፈስ ቅዱስና አብ የት ነው ሲጠጡ ያየኸው? ስላሴ ብሎ የሚለው ቃል ለኢየሱስ ብቻ አይቀጸልም፣ ለሶስቱ አካላት ነው። ሶስቱ አካላት መንፈስ ቅዱስና አብ የት ነው ሲጠጡ ያየኸው? አለው ብር ዋንጫ አለው ብር ዋንጫ ወጥልልኝ በየዓመቱ ለውሸት የስላሴ መጠጫ አለው ብር ዋንጫ ትልልኝ አለ። አብ በብር ዋንጫ ሲጠጣ ይቅዱልኝ እያለ ማለት ነው። ተረታም ትውልድ አንተም ትጠጣለህ፣ ስላሴህም ይጠጣል አይደል? አንተ ቤት አምላኬ ላይ እንደዚህ አድርገህ ትቀልዳለህ። ይቅዱልኝ እስቲ ሜቴ ካህናቱ እንደሚሉት ማለት ነው። ይሄ ምንም መጽሐፍ ቅዱስም አንብቦ ምንም ብሎ የማያገዝ ነው። ብቻ አለው ብር ዋንጫ አለው ብር ዋንጫ የሚካኤል መጠጫ አለው ብር ዋንጫ። አፄ ምኒልክ እንኳን ሊጠጡ የነበሩት በወርቅ ነው። የንጉሱ መጠጫ ተብሎ የተባለ የቀዳማዊ ኃይለ ሥላሴ ቤተመንግስት ስትገባ ጠቅላይ ሚኒስትር አብይ አይ ቲንክ እያሳዩት ይመስለኛል፣ ወይን ይጠጡበት የነበረው ማለት ነው። ለአንተ በቃ ትልቅ ብርቅ ነው አይደል? የብር ዋንጫ ይላል እንዴ? በየዓመቱ እኮ ይሄን ነው የምትዘፍኑት። ይሄ ካህናቱ ማን ህዝቡ ይሄንን ይዘፍናል። ካህናቱ ደግሞ ያልወረደን መልአክ ወረደ በእርግብ አምሳል ብለው ይላሉ። ጥቅስ አምጡ። የለም የወረደው መንፈስ ቅዱስ ሆኖ ሳለ መልአክ ነው የወረደው ነው እኮ ለህዝቡ የወረደው መንፈስ ቅዱስ ነው። የሚጠመቀው ጥምቀት ነው ብላችሁ አላችሁ አይደል? የጥምቀት በዓል የኢየሱስን የምናከብረው አላችሁ አይደል? ኦኬ እሺ ጥሩ። ጌታ እንደተጠመቀ መጽሐፍ ቅዱስ ይነግረናል። በዓል አክብሩ ብሎ አላለም? እሺ አክብሩ፣ ችግር የለውም። ግን የወረደው ማን ነው? መንፈስ ቅዱስ። የምትዘምሩት ለማን ነው? ለመልአክ። የወረደው መንፈስ ቅዱስ የሚዘመርለት መልአክ። ይሄ ማለት ምን ማለት ነው? የበሬን ምስጋና ወሰደው ፈረሱ ብሎ የሚል በእኛ በገጠርኛው አባባል ማለት ነው። እንደዚህ ነው ነፍስ ከስጋ እስኪላቀቅ ድረስ በመረጃ ቁጭ የምናደርገው። ማንም እዚህ ሶሻል ሚዲያ ላይ የሚጮህ ጯሂ አያድኑም፣ አያስጥሉም። እኔ ጋር ያለ መረጃ አይወራም። ያው ኤርሚያስ ኦርቶዶክስ ሃይማኖትን ይጠላታል፣ እሱን አውጠላቻን ያስተማር ብለው የሚያላዝኑ ሰዎች ሁሉ ጭምር አያስጥሉም።
አያስጥሉም። ኢየሱስ ክርስቶስ የአብ ልጅ ምስክሬ ነው እኮ አልኩ። አያስጥሉም። የሚያስጥልም እውነት ብቻ ነው። እውነትን ታውቃላችሁ፣ እውነት ያወጣችኋል። ያለ መረጃ የሚወራ ነገር የለም። ጥላቻ ሳይሆን በመረጃ ላይ እናውራ ከተባለ ቀረብ ብሎ ማውራት ነው። ቀጠሮ አስቀጣሪ ቀጣሪ ነን ብለው የሚሉ ሰዎች አቀጣጣሪዎች ማለት ነው። አቃጣሪዎችን ራሳችሁ ቅረቡና ተወያዩ በሏቸው። አቃጣሪዎቹ ማለት ነው። እናቀጣጥራለን ብለው የሚሉት ይቅረቡና ያወሩ። ይቅረቡና ከኔ ጋር ያወሩ። ይህን ዓመት ሲኖሩ እንዴት ሃይማኖትን አያውቁ? አዎ እና ይህን እያን ያለውን ስለዚህ መረጃ የለም ማለት ነው። ስለዚህ ይህንን እኮ እንዳለ ሰው በሀሳብ ልዩነት እኮ ብለን እንድንይዝላችሁ እንችላለን። ደግሞ ትመጡና ጴንጤ ጥምቀት አያከብርም ብሎ ይላል። ሃርሞኒካ ለመንፋት አሁን እኛ መቼ ጊዜም የለንም ብራዘር። ሴት ጭን ስር ገብቶ ስሜቷን ሊቀሰቅስ የሚችል ነገር የምታፍርባቸውን ብልቶችህን አገናኝተህ አደባባይ ላይ ሎሚ እየተወራወርክ እርኩሰትን አደባባይ ላይ የምታደርጉት እኮ ቆንጅዬ ካርኒቫል የተባለው በብራዚል የሚከበረው አይነት እኮ ነው ምድራችን ላይ። ካህናቱ እናንተ ባለጌዎች እንደዚህ አይደረግም፣ ሁለተኛ እንደዚህ አይነት ባህል የለንም ብለው ገሰው ያውቃሉ። በርቱ ልጆቼ ብለው ነው መርቀዋቸው ባርከዋቸው አባቴ ፍቱ ብሎ ይላል፣ ይፈቱታል። ከዛ ሄድና ደግሞ ሴቷ ጭን ስር ይገባል። ግልጽ አይደለም እንዴ ነው? ይሄ እንዲና ታደርጋለህ እንዴ? ፊት አትችለውም አልኩ። በምን በመረጃ ከዛ ብልግናን ተሳድበ ትወጣለህ። ያለ መረጃ ግን ለማውራት ይችላል አይደለም እንዴ? አዎ አሁን እኮ እዚህ ተሳደበው አታች ትናንትና 2 እና 3 ወንዶች ጭኗ ስር ገብተው ሲደንሱ የነበሩት ሴትዮ ነች። አሁን ታች የሃይማኖቴ ጠበቃ ነኝ ብላ የምትለው ማለት ነው። 3 እና 2 ሰዎች ጭኗ ውስጥ ገብተው ሲደንሱ የነበሩ ሃርሞኒካ ሲነፋላት የነበረችዋ ሴትዮ ማታ የሚያውዛው እንግዲህ ሲነፋፉ አድረው ማለት ነው። ትመጣልና ደግሞ ዜ ኖ እንደዛ ትላለች። ዳርያሺ ማነሽ? እኛ እኮ ከዛ እኮ ነው የመጣው ብራዘርዬ። እኔ ሃርሞኒካ አልነፋውም እንጂ እኮ እዛ ስንት ነገር እኮ እንዲህ አይነት ፌስቲቫል እንዲህ አይነት በመጽሐፍ ቅዱስ ውስጥ እንዲህ አይነት የበዓል አከባበር ነበር በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ የለም። መጽሐፍ ቅዱስ ላይ ያለ የለም። ስለዚህ ባህላዊ ነው ከሆነ እንተውላችኋለን። መጽሐፍ ቅዱሳዊ ነው ግን ብላችሁ ስትሉ የኢየሱስ ነው ስትሉን ግን ለዚህ ነው የምናገረው። የኢየሱስ ነው ብላችሁ ስላላችሁ ነው። ምንም ከቀኑ ከበዓሉ አከባበር ጋር አንድ አገ የአባዬ ሃይማኖት የማየ ሃይማኖት የሚባል ነገር የለም። ካለን ጠይቃለን። ኦኬ እኔም እኮ የአባቴና የቴቴ ሃይማኖት ነው እኮ ብዬ እላለሁ። አባዬ የለም እናቴ አለች። የምን ቴቴ የለ የማየ የለ አባዬ ያለ ትጠየቃለህ። ይጠየቃል፣ ይጣራል፣ ይመረመራል። ኤርሚያስ መመርመር አለበት። የእሱ የማየ ነው። አዎ የማየ የእናቱ ሃይማኖት ነው። ስለዚህ አይጠየቅም ሊባል ይጠየቃል። የአይሁድ ሃይማኖት እንኳን ተጠይቋል። ኢየሱስ አይሁዳውያንን ጠይቋቸዋል። የአባቴ ሃይማኖት ብለው የሚሉትን ማለት የአባታቸው ሃይማኖት እንደ መጽሐፍ ቅዱስ እንዳልሆነ የሰው ስርዓት ትምህርት መሆኑን ፊት ለፊት ተቃውሟቸዋል። ጳውሎስስ ቢሆን ያ ስመጥር ታላቅ ሐዋርያ ማለት ነው። ጳውሎስስ ቢሆን ስለ አባቶቼ ወግ ከመጠን ይልቅ እየቀናሁ ብሎ ያለው ታላቅ ሐዋርያ ገላትያ ላይ ማቅን አለው። እግዚአብሔር የፈጠረው ከማህፀን የሰራው ለሐዋርያነት ነው። ከእናቴ ማህፀን ሳለው ለዚህ ወንጌል ተለየው ይላል እና ለዚህ ወንጌል ገና መድኃኔዓለም ጥንቱኑ ሲፈጥረ ጳውሎስ ለሐዋርያነት ተፈጥረህ ሳለ አንተ ታዲያ ምንድን ነበር ስታደርግ የነበርከው ብለህ ስትል ለአባቶቼ ወግ ከመጠን ይልቅ እየቀናሁ። ወጋቸው ደግሞ የእግዚአብሔርን ትእዛዛት እስከ መናቅ ድረስ ያደረጋቸው ነበረ። በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ እንደሚናገረው እንዴት ነው ኤርምያስ የሚናገረው? እንዲህ ነው የምናገረው። አየህ ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸውን ጌታችን ኢየሱስ ክርስቶስ ያንን ለዛ ወግ ቀናኢ ሆኖ ጳውሎስ የክርስቶስ ቤተክርስቲያን ያሳድድ የነበረው ለአባቶቹ ወግ ቀንቶ ነው። ለአባቶቹ ወግ ሲፈጠር ግን የተፈጠረው ለጌታ ሐዋርያ ሊሆን ነው። ሃይማኖት እንደዚህ ነው። ይሄ የሃይማኖት ተቋም እንደዚህ ነው የሚያደርገው።
ለእግዚአብሔር የተፈጠረውን ፍጡር ለእግዚአብሔር የተፈጠረውን ሐዋርያ ጥንቱንም ከማፀን ሲሰራ ለሐዋርያነት የሰራውን እግዚአብሔር ራሱ እግዚአብሔርን አሳዳጅ አደረጉት። ይመጣና የማየ ሃይማኖት ነው የአባየ ሃይማኖት ነው። ለምን ያያት ቅድመ ያት አይሆንም አልኩ። በፊቴ ቆማ አታስጥለውም። በእውቀት ነው የምትሞግተው። ዘመኑ የእውቀት ነው። ዘመኑ የእውቀት ነው። ካልሆነ የተላጠ ኮረንቲ ትይዛለህ ማለት ነው እዛው ቤት ውስጥ ማለት ነው። ዘመኑ የእውቀት ነው። በእውቀት ትሞግታለህ። ጴንጤነትን በእውቀት ሞግት። ፕሮቴስታንት ሃይማኖት መመርመር አለበት ብለህ ገልብጠህ መርምረው፣ ግን በመረጃ አውራ። በኮርኒስ ላይ ሳንቲም ይለቃሉ። ኢየሱስ ከኔና ከአንቺ ይወለዳል እያሉ የምትሉትን እኔ እዛው ስቀድስ ትሉ ነበረ፣ እኔ ምል ነበረ። ያለ መረጃ ስሜታዊ ያርጋችሁኝ። ነገርየው ግን ሳየው በኋላ እውነቱ እዚህ ሌላ ያለው መተን አይተናል። እናረጋግጥ ብለን መተን ባየንበት ቀረን። ገናናው ኢየሱስ አስቀረን እኮ ነው የብል አስቀረኝ። እኔን ላይ መጥቼ ቀረው። እሱ ጋር መተህ የእሱ ወገን የሆነ ጋር መተስ ትቀራለህ። አትጠራጠር፣ ትቀራለህ። ጴንጤ ነግሮህ ስለ ጌታ ነግሮህ ሳትለወጥ አትቀርም። ያው ዘመንህን ታስረዝማለህ እንጂ ሳትለወጥ አትቀርም። እግዚአብሔር አምላክ ከረዳ ማለት ነው። ልብን ልቀኛ ካላደረግ ቅድምን አለች። አሁን ገብታ የእናንተ መዝሙር እኛ ብዙ አንሰማ። እውነትሽን ነው እንዴ? ተይ እንጂ ማነሽ እንቧለን ተይ ስልሽ በመድኃኒዓለም እኔ እዛው ኦርቶዶክስ እየቀደስኩ እያለሁ ነበር የሃይማኖት አበው መዝሙር እየተባለ የነ ተስፋዬ ጋቢሶን የነ አዲስ ወርቁን የነ ታምራት ኃይሌን መዝሙር ሲያዘምሩን የነበሩት ሲያሰሙን ጆሮአችን ላይ ወጥፈ የታቦት መዝሙር እያለን ስንዘምር የነበረ የታምራት ኃይሌ መዝሙር ነው። ሲጣራ የጴንጤና ኧረ የመናፍቃን አቁሙ ተብለን በጽናጽን ነው ያስቆሙ። በደንብ ነው እንጂ የምትሰሙት እንዴ የተከስተን በጣም ነው። ያ አልበር እንደ ንስር ብሎ የሚለው አንቺ ይግ እንዴት ውስጥን እንደሚነዝር እያልሽ ማለት ነው። በደንብ ነው አንጣጥመሽ የምትሰሙ። ማርያም ወረደች አሸዋ እኮ ይደብርሻል። በህይወቴ በኑሮዬ ጣልቃ እየገባ ያ ወፍራሙ ሰውዬ እያላችሁ የመስፍኔን ከባልሽ ጋር ከልጆችሽ ጋር በቤተሰብ ተደራጅታችሁ አይደል የምትሰሙት? ኧረ እኛ በፍጹም ምናምን ነገር ይላል። ታይ እኔ እኮ መዝሙራቸው እኮ በጣም ይገርምሻል ይላሉ። ቅረብና የነ ህይወታችንንም አንዳንድ አጭበርባሪ ጴንጤ ቢኖርም ግን ቅረብና የን ብራዘር እኮ አልኩ። ጌታ ኢየሱስ ለዘላለም ስሙ ይባረክ። የኔ አባት ኦኬ። ለመዘመር ብቻ አይደለም የጠራን በቅድስናም ኑሮ ለመኖር ተጠርተናል። እርሱም በሚመስል ህይወት ለመኖር ተጠርተናል። ስለዚህ ኑሯችንም ይናገራል። ቀረብ ስትል ማለት ነው። ኑሮ አጭበርባሪ ጴንጤ ስላይ አይደለም፣ ኑሮም ይናገራል። ቀረብና ከመዝሙር ያለፈ ጴንጤ ወገኔን ቀረብና ይው ላገኘው ማያፈነድድ ማለት ነው። አየህ ደስ አይልም? ደስ ይላል። አንተ ጴንጤነቴን እንዴት ወደድኩት አልኩ። ድፍን 27 ዓመት ሆነኝ። ራሱ የጴንጤው የራሱ ወገኔ ነው። አንተ እንደዚህ ተግለብልበ የትም አደርስም ብለው ሲሉኝ ነበር። ድፍን 27 ዓመት 3 10 ዓመታት ሊያሞላኝ ነው። ኢየሱስ ጌታዬ ገና እንደዚሁ እሸት እንደሆንኩ ነው የምቀጥለው ስልክ እንደዚሁ እሸት እንደሆንኩ አልኩ። ምንድነው እንደዚህ የሚያደርግ ብለህ የኢየሱስ ፍቅር ወደ አገኘሁበት ወደ ምዕራብም ወደ ምስራቅም ወደ ደቡብም ወደ ሰሜንም ስገድ እያሉ ይስሉኝ። ለማን ነው? ወደ ደቡብ ስትዞር ለተክለ ሃይማኖት፣ ወደ ምዕራብ ስትዞር ለአርሴማ፣ ወደ ምዕራብ ስትዞር ለአቡነ ተክለ ሃይማኖት፣ ወደ ሰሜኑ ስትዞር ለአቡነ ሀብተ ማርያም እየተባለ ስማቸውን እንኳን የማላውቃቸው ሰዎች ማለት ነው። የማንንም የአረብ ሽማግሌና የሀገር ምድራችን ሽማግሌ ሰብስበውበት ማለት ነው። አቡነ እንትና እምአላ ፍሩይ እያልኩኝ ማለት ነው። ወይኔ ኤርሚያስ በእውነት አቡነ መምህር ነህ እያልኩኝ መምህር ኢየሱስ እዚህ ሳለ እዚህ ጠራኛል። ማቴዎስ 23 ላይ ማንም መምህር ብላችሁ አጠሩ፣ መምህራችሁ አንድ ነውና ይላል። እኔ ምን እልልህ ነበር እዛ አቡነ መምህርነ ማእላፍ ሮዬ ሐወ ጽምዘማ። አቤት ኤርሚያስ ለማን ነው የምትለው ይሄንን? ለቡልጋው ሰውዬ ለተክለ ሃይማኖት ብርሃነከ ከመንራይ
አማነ ተክለ ሃይማኖት ፀሐይ እልላለሁ። ዳርያስ ነቢየ እግዚአብሔር ለንጉሱ ለመሲሁ ለኢየሱስ ጠቅሶ የተናገረውን የቆሬ ልጆች የዘመሩትን መዝሙር ሁሉ በብርሃን ብርሃን እናያለን ብሎ ያለው ማን ነው? በዳዊት መዝሙር ላይ ለማን የተባለው? ለመሲሁ። ጎሳ ልቤ ቃለ ሰናየ እያሉ ያሉት የቆሬ ልጆች ለማን ነው? ለመሲሁ ለኢየሱስ ለንጉሱ። እኔ ግን ስራዬን ለንጉሱ እነግራለሁ ይላል። እኔ ግን ምን ስልል ነበር? የአባ ሕርያቆስን ቅዳሴ ማርያም ምን ስል ነበር? ጎሳ ልቤ ቃለ ሰናየ ወአነሃ ቅዳሴ አለ ማርያም። ኤርምያስ እባክህ ተበልተሃል። ያለፈው ዘመን ተበልተዋል። ከዛሬ 27 ዓመት በፊት ሰይጣን ጢባ ጢቤ ነበር የተጫወተበት። ኢየሱስ ደረሰልኝ እንጂ እዛ ነው ገና ነው። ኢየሱስ ደረሰልኝ አዳኜ ኢየሱስ ብዬ ለመጠራት ብዬ ለመዘመር ጠራኝ እንጂ ንጉሱ ደረሰልኝ እንጂ እዚህ ማናችሁም አልደረሳችሁልኝም። ከየት እንዳወጣኝ ስለማቅ እኮ ነው የማወራው። እህት ዓለምዬ ከየት እንዳወጣኝ ስለማቅ። ምንድን ነው እንዲህ ቱግ ቱግ የሚያደርግ ብለህ ካልከኝ የኢየሱስ ፍቅር ዝም አያሰኝም። ያውም በእውቀት እኮ ነው የማወራው። እህት ዓለም በእውቀት አዳኘ ኢየሱስ ገና ነው ደረሰልኝ እንጂ እምአላፈ ህሩይ እያልኩኝ ማለት ነው። ሐውፅም ሰማይ ብርሃነከ ከመ ንርአይ ተክለ ሃይማኖት ምን ብርሃን ያሳያል? በብርሃን ብርሃንን እናያለን ብሎ ያለው በነቢየ እግዚአብሔር ዳዊት የተናገረው ለማን ነው? ለእግዚአብሔር ነው። ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ብሎ ያለው ለማን ነበረ? ለእግዚአብሔር ነው። ለእግዚአብሔር ነው። ለእግዚአብሔር ነው። መምህር ኤርምያስ ተብዬ ቦርጬን አንዘርጬ ቀሚሴን ለብሼ ሻሸን ጠምጥሜ በስርዓት በሰው ዘንድ መከበር ብለህ ካልክ፣ ገንዘብ ለማግኘት ብለህ ካልክ፣ ሆድን ለመሙላት ብለህ ካልክ የኢትዮጵያ ኦርቶዶክስ ክርስቲያን ቱጃር ናት። ኦኬ እቀጥል ነበር አልኩ። እኔ ኢየሱስ ይሻለኛል ብራዘር፣ እኔ የዘላለም ሕይወት ይሻለኛል። እንዲህ ናትና ስለ ጥብቆ ለብሼ ከገጠር ከብቶች ጠብቅ የነበርኩበትን ያችኑ ጥብቆ ለብሼ የዘመን ቁጥሬ እስኪያልቅ ድረስ ኢየሱሴን ተከትየው ልሄድ አልኩ። ዝና ነው፣ ብር ነው፣ ክብር ነው። ጴንጤ ጋር ብትመጣ ምንም አይሰጡም። ለምን ደግሞ አይሰጡህ? ክብር ለማን እንደሚሰጥ ያውቃሉ። ክብር ለእግዚአብሔር ብቻ ብሎ የጨከነ ትውልድ ጋር ነው የመጣሁት። እና እስኪ እንግዲህ እህቶቼ መስዬ እነ ማይሲያ አንድ የጨብጨብ አድርጉ። ሊያጨብጭቡ ልቤና ምንድን ነው በጌታ ወንድማችንና በቃ ነው ሶ ለእኔ የጸጋ ስግደት ልሰግድ ያገባሽም እንዴ መሲ እንደዚህ ስሰብክ ጌታ በሰጠ ጸጋ ነው የምሰብክ፣ አንተ ማጠቀም ባሪያ ነህ ትለኛለች። እኔም አልልም ግን ብል ይሉኛል። ቴንኪው እግዚአብሔር እሱ የጸጋ ግን እኔ አይገባኝም። 27 ዓመት ሙሉ በጌታ በነበርኩበት በወንጌላዊነት እያገለገልኩ ምንድነው እኔ ትንሽ የጸጋ የአክብሮ ስግደት አሰግዱ አንሰግድልህም ነው የሚሉት። ምን ነክቷቸዋል? እነንተና ለእነንተና አይሰግዱ የለ ብዬ ከጎረቤት ብጠቅስ እዚህ አይሰራም ነው የሚሉት። ደስ አይልም? ደስ ይላል እኮ አልኩ። ደስ ይላል፣ ደስ ይላል፣ ደስ ይላል። እንግዲህ ፓስተራችን ቆይተዋል። በንጉሱ በለውጡ ዘመን ነው ይሰብኩ የነበሩትና ለእሳቸውን ዘምር ተብሎ ይባላል። የለም እኛ ጋር የለም። እጅግ የምንወደው አባትን ብለን ብንጠራው ማናፍርበት ታላቅ ወንድም እስከሚሞት ድረስ ጊታሩን ለትቷት ወደ ጌታ እስኪሄድ ድረስ የሚዘምረው ለማን ነው? ለእግዚአብሔር። እኛም ደግሞ ለፓስተር ተስፋዬ ይገባዋል እኮ እባክዎትን። እድሜያቸው ረቁና በንጉሱ በዛ በደርግ በመከራው ዘመን ሁሉ ሲዘምሩ ነበር። አሁን ለሳቸው ይገባቸዋል ተብሎ የሚዘመርላቸው መዝሙር የለም። አጭርና ግልጽ። እኛም ፓስተር ተስፋዬም ለማን ነው የምንዘምረው? ለታረደው በግ። ደስ አይል? አቤት ክርስትና፣ አቤት ክርስትና። እኔ ናል ዘመን ዘምሬ አንድ ቀን እንኳን ለእኔ ለምን ለስሜት ያዘምሩኝ አላሉም። እሳቸው ግልጽ አይደለም? እንደ አማርኛችን ግልጽ ነው። አቋማችን ግልጽ ነው። አምልኳችን ግልጽ ነው። የምናመልከው አብ ወልድ መንፈስ ቅዱስ ነው። የምንዘምርለት ለአብ ለወልድ መንፈስ ቅዱስ ነው። የምንሰግደው ለአብ ለወልድ መንፈስ ቅዱስ ነው። ምስጋናና ክብር ለአብ ለወልድ መንፈስ ቅዱስ ነው። ምስጋናና ክብር
እውነቴን ብዬ የምልህ ለጊዮርጊስ ብዬ የልጅነት እጄ እስኪያብጥ ድረስ ከበሮ ቃልቻ መሰለ የደበደብኩበት ማለት ነው። ከተዘመረ ለእግዚአብሔር እንጂ ከተሰገደ ለእግዚአብሔር ነው። እንዲህ ናትና ተው እንጂ አንተ ተው። ከተዘመረ ለስላሴ ክብር ነው፣ ለእግዚአብሔር ክብር ነው። እሱን ደግሞ የምታገኘው ጴንጤ ጋር ብቻ ነው። እኛ ጋር ስትመጣ ነው የምታገኘው። የለም ዛሬ የዓመቱ ፓስተር እንትና ነው ተብሎ የሚከበር የለም። የዓመቱ እናታችን እንትና ናቸው። መሰረተ ክርስቶስ ቤተክርስቲያን ስትቋቋም በመጀመሪያ ያቋቋሟት ነበሩ። በእውነት እሳቸው ዛሬ ወደ ጌታ አልፈዋል እና የሙት ዓመት መታሰቢያቸው ነው። የሙት ዓመት መታሰቢያቸውን ደግሞ በስግደትና በዝማሬ እሳቸውን ከፍ ከፍ ልናደርጋቸው ይገባል። በረከታቸው ይደርብን የሚባል አርቲ ቡርቲ ወሬ እኛ ጋር የለም። ለዚህ ነው ጴንጤ መሆኔ በጣም ደስ የሚለኝ። አንተዬ ንጽት ጥርት ጥንፍፍ ያለ በቃ የለየለን ባሪያና ጌታ የተለየበት ቤት ነው። እዚህ ቤት ታጌታ ወረከኛ ባሪያና ጌታ የተለየበት ቤት ነው። እንደ ኦርቶዶክስ አስረሽ ምጭው ለባሪያም ስግደት፣ ለመቤቲቱም ስግደት፣ ለጌታውም ስግደት የሚባል ነገር የለም። ባሪያና ጌታ የተለየበት ነው። እዚህ ፍጡርና ፈጣሪ የተለየበት ነው። የሚዘመርለትና ዘማሪን የለየንን ቴንክ ዩ ሎርድ። በቃ ተው እንጂ ሃርሞኒካ ትነፋለህ እንደ አንተ በየዓመቱ ጥምቀተ ባህር ብለህ እየወጣህ ወይ ልጆቼ እየጨፈሩ ነው ብሎ እግዚአብሔር ከሰማይ ስሜቷን እኮ ቀስቅሰዋል። በግልጥ ነው የምናገረው። ከወጣችሁ ውጡ ከፈለጋችሁ ማለት ከዚህ ቤት ስሜቷን እኮ ቀስቅሰዋል። ሃርሞኒካ ብለህ ጭኗ ስር ገብተህ አንቺ ቀስቅሶታል እኮ ጡትሽ ላይ መጥቶ እየተሻሸሽ ማለት ነው። ከዛው ጋር ሲጨርሱ ተያይዘው ይሄዳሉ አይደለም እንዴ? ከዛ ዲቃላ ታረግዛለች። መቼ ነው የምትወልደው? ጥር ቁጠር፣ 9 ወር ቁጠር። ጥር 1 ብለህ ሙሉውን የያዘው በ10 ስለሆነ ያው እንግዲህ ጥር ይቆጠራል። የካቲት 2 መጋቢት 3 ሚያዝያ 4 ሐምሌ ሰኔ 5 ሐምሌ 6 ነሐሴ 7 መስከረም 8 ጥቅምት 9 ኦኬ። ለገና ወይ ለጥቅምት መድኃኒዓለም ወይ ለጥቅምት አቦ ጉች ታደርግልሃለች። አንድ ሰፈር ለሰፈር የሚሯሯጥ ጎረምሳ ማለት ነው። ምን ሆነሽ ነው? ገና ጽንሱ ሲይዛት ምን ሆነሽ ነው? ተወርሰ አይኔ ባለፈው የጥምቀት ቀን የበላሁት ሳይሆን አይቀርም እያጥወለወይ ምንም በልተሽ አይደለም እህትዬ። ምን የተለየ ነገር በልተሽ ነው? የጥምቀት ቀን የበላሽው ሳይሆን ሌላ በልተሻል። የበላሁት ከዛን ቀን ጀምሮ አልተስማማኝም። እንዴት ይስማማሽ? ሎሚ ውርወራ ምናም ነገር ብሎ የሚል ቁማር ልትጫወች ሄደሽ ስትወረውሪ አገኘሻ። እዛ ሃርሞኒካ ስትነፊ ነበር። ማታ ደግሞ ያው እኔ ጋኑ እነግራችኋለሁ። እንደወረደ ነው የምነግርህ፣ እንደወረደ እዛ ከዛ ቀን ጀምሮ እምቢ አለኝ። አምቧ ሁሉ ጠጣሁበት። ታይ በአምቧ የሚጠፋ አይደለም እሱኛው በአምቧ የሚጠፋ አይደለም። ነገሩ ለኢትዮጵያ ብሔራዊ ውትድርና ይሆናሉ። ልጆቹ ተወልደው ሲያድጉ ለብሔራዊ ውትድርና ይሆናሉ። ጉድ እኮ ነበር ሲታይ የነበረው። በተለይ በገጠር ጫካውም የተመቸ ነው። ጅብ ጎትቶ ካልወሰደ በስተቀር እዛ እንትን በኦሮምኛ ጨከታ የሚባል አለ። ድግጣ ማለት ነው። ቅጠል ነገር ነው። በቃ ጉዝጉዝ ያለ ነው፣ አይታይም። ጠፍ ጨረቃ በሚሆን ሰዓት ላይ ሲሳይ ነው። ጌታ ኢየሱስ ምስክር እኮ
ጥምቀት ጠፍ ጨረቃ ላይ ከሆነ ለእኔ አገር አርባ ጉጉ ላይ ለተወለዱ ጎረምሶች እንትን ምንድነው ፋሲካ ነው ፋሲካ ነው። እርምዬ እዚህ ጋ አንድ ነገር ትዝ አለኝ። ሶሪ ያ እኔ እዛ አካባቢ ተወልጄ ስላደግኩ የማውቀውን ታሪክ ነው የምነግርህ እና ጠላና ዳቦ ይዛችሁ ሂዱ እንባላለን። ጥምቀት ያው ጫካ ገጠር መብራት የለም ምን የለም። ጠላና ኃይለኛ ጠላና ዳቦ በደንብ በቃ ያበደ በቅቤ በበርበሬ ምናምን የታሸበት ምናምን እና እኔ እንኳን ልጅ ነኝ፣ በልጅነቴ ነው ከሀገር የወጣው። ግን ታላላቆች ወጣቶች የሚገርም ነገር ባልቴቶች እንደዚህ ፈቶች ባሎቻቸው አርሚ ሄደው የሞቱባቸው ያን ቀን በቃ አሸወይና ነው ያ ሌሊት። ሴቱም ያውቃል፣ ጎረምሳውም ያውቃል። ትንሽ ከተጨፈረ በኋላ ቀጥታ ሁሉም ተያይዞ ጥንድ ጥንድ ሆኖ ጫካ ነው የሚሄድ እና አሁን የምትናገረው ነገር በአይኔ ያየሁት ነገር ነው። ልጆች ነን፣ ያው ተደብቀን እናያቸዋለን ወይም ደግሞ ከርቀት ድንጋይ እንወረውርባቸዋለን። በአይኔ ያየሁት ነው ይሄ እና አንድ እንድትሄድበት ሁሌ ዮኒ ጋር ማገኛለሁ ግን መድረክ አላገኘውም እና ቁልቢም ኖር ያለው ሄጃለሁ ወደ ቁልቢና ስፔሻሊ ከኢሉ አባቦራ ከጅማና ከወለጋ ድንግል ሴቶች ይሄዳሉ ወደ ቁልቢ ሲነግስ እና ድንግልናቸውን የሚገርም ነገር ድንግልናቸውን ተስሎ ይሄዳሉ ሴቶች እህቶች። እዚህ ጋር ቅርታ አድርጎልኝ ትውልድ እንዲነቃ ነው። ወንጌል አርነት ያወጣል እና ቁልቢ ሄዱና ድንግልናቸውን ይሰጡና ጠዋት ተነስታ በነጠላ ፊቷን ተከናንባ ቄሱ ጋር ሄዳ ወይ ዲያቆኑ ጋር ሄዶ ይመዘገባሉ። ድንግሌን ሰጥቻለሁ ማታ ይላሉ። ድንግልናቸውን ለገብርኤል ነው ተስሎ የሚመጡት ስፔሻሊ ከኦሮሚያ ክልል ወደ ገጠርማው አካባቢ ያልሰለጠነ ህዝብ ስለሆነ እና ትመዘገባለች። ከዛ ቀን ላይ ታቦቱ ወጥቶ ሲገባ 3 ጊዜ ከተዞረ በኋላ ወድቃችሁ እልል በሉ 30 ድንግልና ገብቷል ይላሉ ቄሱ በስፒከር እና ድንግልና ግን የሚወስዱ እዛው ቁልቢ አካባቢ ያሉት ሙስሊሙ ጎረምሳው ነው። ሴቶቹ ግን ወደ ሀገራቸው አርግዞ እንኳን ድንገት እንኳን እርግዝና ተፈጥሮ እንኳን ከገቡ የገብርኤል ነው ይባላል። ኃይለ ገብርኤል ነው በቃ ቀጥታ አውቶማቲካሊ ስሙ የልጁ ስም። ሲያገቡ ደግሞ ሽሚያ ነው ግድያ በቃ እነሷን ሴት ለማግኘት ለገብርኤል ነው የሰጠችው ድንግልናዋን እና ይሄንን ነገር አሁፓምተን ታውቃለህ ወይ ደግሞ ሰምተሃል ብዬ አስባለሁ። ሌላው በጣም የሚደንቀኝ ያው ቤተሰቦቻችን ያኔ ያው አክስት ምናምን አጎት ምናምን ሁሉም ኦርቶዶክስ ስለነበሩ የጅብ ጆሮ፣ የጅብ አፍ፣ ቅማል፣ እባብ እስከነነፍሱ የሞተ እባብ አድርቀው ስለት ይዞ ይሄዳሉ። በዚህ ዙሪያ ላይ ትውልዱ እንዲነቃ ይሄ ነገር እውነት ለእግዚአብሔር ቤት እባብ ይገባል፣ ቅማል ይገባል። እስኪ ይሄን በዚህ ዙሪያ ምን ትላለህ? ይሄንን በአይኔ ያየሁትና በጆሮ የሰማሁት አይደለም፣ በአይኔ ያየሁት ነው። እንዳልከው ጭፈራ የስለት ደግሞ ከአመት ዓመት ያደርሳችሁ ተብሎ ጭፈራ ይጨፈራል በደንብ። ትልቅ የለም ትንሽ የለም፣ የህፃን የለም፣ ለአቅማ ለዚህ ደርሷል አልደረሰም አንድሬጅ ነው የለም። ድብን አድርገን እንጨፍራለን ከአመት ዓመት እንዲያደርሰን ተብሎ እንደዛ ቄሶቹ ቆሞ እያዩ ግማሹም ደግሞ ቄሶቹ ሲነሽጣቸው የገባው ጠላ ደግሞ ለቄስ ተብሎ ለቄሶቹ ተብሎ የሚገባው ጠላ የአቶ ከሌ ቤት የአባ ኤርሚያስ ቤት ጠላ ይባላል። በደንብ ያውቃሉ። እና ጉደኛ ኃይለኛ ጠንካራ ጠላ ነው። አልኮል በል ውስኪ በል በቃ ለቄሶቹ የሚገባ ጠላ እና ሲነሽጣቸውም ገብቶ እነሱም ይጨፍራሉ፣ ያስነካሉ። እና በዚህ ዙሪያ እንደውም ብትሄድበት ትውልዱ እንዲነቃ ኢህአዴጎች ሲመጡ ነው ይመስለኛል የቁልቢ ያውም ሙስሊሞቹ ናቸው እስላሞቹ ናቸው ድንግልናቸውን የሚወስድ እንጂ ድንግልና የሚወስድ ገብርኤል የለም ብለው ነው በዛ አካባቢ ያሉ ጴንጤዎች ሰላማዊ ሰልፍ ወጥቶ ነው። አይ ዶንት ኖ
ነው ሰምተህ እንደሆነ አላውቅም። ይሄን ነገር ያስቆሙት ኢህአዴጎች ናቸው። ወደ መጨረሻዎቹ አካባቢ መለስ ከመሞቱ በፊት ነው ይሄ ነገር የቆመው እንጂ ሴቶች ሄደው ድንግልናቸውን በአደባባይ ሰጥተው ተመዝግበው እልል ተብለው ይዘፈን ነበር። ለገብርኤል ይሄን ያክል 20 ድንግልና ገባ 40 ድንግልና ገባ ተብሎ እና የቅማሉንና የድንግልናውንና ባልቴቶችንና ባሎቻቸው የሞቱባቸው ጥምቀት ሄደው ሲያመነዝሩ በአይኔ ያየሁትን ነው። እና በዚህ ዙሪያ ትውልዱ እንዲነቃ አይኑን እንዲገለጥ እግዚአብሔር ለትውልዱ ያስነሳ የቀባ ሰውነ በዚህ ዙሪያ እንድትሄድበት አንተም የምታውቀው ይኖርሃል። ሌላውን ደግሞ አንድ የምል ነገር ምናልባት ያንን መጽሐፍ አንብበህ እንደሆነ አላውቅም፣ ሌላ ጊዜ እነግርሃለሁ ወይም ደግሞ ትሄድበታለህ። ከምንዝርና ከብሔር ብሔረሰብ ከአማራ ያመነዘረ ይሄን ያክል ይገረፍ፣ ከትግራይ ያመነዘረ ከትግሬ ሴት ያመነዘረ ይሄን ያክል ይገረፍ። ከአናሳ ብሔረሰብ ስም አልጠራም። በእርግጥ በወረደ ስም ነው የሚጠራው እሱ መጽሐፍ። እጅ እግሩ ይቆረጥ። አየ ከአማራ ያመነዘር 40 ሲገረፍ ከሌላ አናሳ ብሔረሰብ የሚያመነዝር ደግሞ እጅ እግሩ ይቆረጥ፣ ከኦሮሞ ያመነዘረ ደግሞ ተወግሮ ይሙት የሚል መጽሐፍ አንብቤ ያለው እና የሆነ ኮሌጅ ላይ ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጭ ምንድነው መጽሐፉ ስሙ? ምን ማርያም ነው የሚለው ስ ሎንግ ታይም ኦቨር 20 ይር ካነበብኩት። ምናልባት ይህንን የምታውቅ ከሆነ ይህን መጽሐፍ የምታውቅ ከሆነ ወይ የምታገኝ ከሆነ አማዞን ላይ እየፈለኩ ነው ልልክልህ እችላለሁ ካገኘው። ይህንን ነገር የሆነ ማርያም ይላል መጽሐፉ። ራእየ ማርያም ይሄ ከራስ መርገም እንትና ከእስላም ሻንቅላ ምናምን ስም አልጠራም ከነሱ ያመነዘረ የሚል እሱ አይደለም። ይሄኛው ደግሞ ሌላ ነው። ይሄ ከብሔር ብሔረሰብ ጋር ስለምንዝርና ነው። አላውቀውም መጽሐፉን እኛውን አምጣ። ራእይ ማርያም ግን ከሆነ ትክክል ነው ይላል። ራእየ ማርያም እሱን አውቃለሁ። እሱ ያው ፌስቡክ ላይም ሚዲያም ላይም የሚሄድ ነው። ይሄኛው ብዙ ጊዜ ሼር አልተደረገም። እየፈለግኩ ነው አማዞን ላይ ሳገኝ አሳውቃለሁ። ቆይ በደንብ እንትኑን አይቼ እና እነግርሃለሁ። እና ቅማልን ይዞ ስለመሄድና ጥምቀት ሄዶ ስለማመንዘርንና ድንግልና ለገብርኤል ስለመስጠትን እነዚህ ነገሮች ትውልዱ አይኑ እንዲበራ ብትሄድበት እላለሁ። ጭፈራው ያው የታወቀ ነው። ዛሬም ትላንትም አይተናል። በደንብ ዳንክራው እንዳለ ነው። ጠዋት በነጠላ ማታ አተላ እና ቢራ መገልበጥ ጊዮርጊስን መለጋት እንዳለ ነው። ባህላችን ነው፣ እንወደዋለን ብለውናል። ቅድም ከማያ ጋር ስንጠይቅ ነበረ። ምንም ማድረግ አይቻልም። እስኪ ሂድበት አንተ። ይህንን ነገር የማውቀውንና ያየሁትን ልነግርህ ብዬ ነው። ተወልጄ ባደኩበት አካባቢ አምላከ ጊዮርጊስ ነፍስ ይማር ይባላል። አምላከ ጊዮርጊስ መንገድህን ለአምላከ ጊዮርጊስ አደራ ስጥ ይባላል። እስኪ መጽሐፍ ቅዱስ መንገድህን ለማን አደራ ስጥ ይላል እና በዚህም ዙሪያ እንድትሄድበት። እውነት አምላከ ጊዮርጊስ ነፍስ ይምራል። ነፍስን የሚምር አምላከ ጊዮርጊስ ነው። በዚህ ዙሪያም እስኪ አንተ ብዙ ከኔ በተሻለ ሁኔታ ማብራራት ትችላለና ብዬ ነው። ጌታ ኢየሱስ ይባርክ። ተባረክ። ይሄድበት። እሺ ያው አንተ የአይን ምስክር ስለሆንክ ኦልሬዲ ተናግረሃል። የቁልቢ እኔ በኢንፎርሜሽን የሰማሁት ግን እግዚአብሔር ቢረዳ ኔክስት አንድ ነገር ላደርግ አስቤያለሁኝ። እሱን እዚህ መናገር አይጠበቅብኝም። በተለይ አሁን አንድ በኢንፎርሜሽን ደረጃ መጥቆራ ስለሚባለው የአየሩ ላይ ጋኔን ተብሎ የተባለውን ነገር ስሰማ ለእውነት ለአንድ ሳምንት ያህል አላመንኩም ነበር። እንደዚህ አይነት ነገር አለ ወይ ብዬ ማለት ነው። እና በኋላ ላይ ግን ሰው መላክ ነበረብኝ። ሰሜን ሸዋ ውስጥ ነው ቦታው፣ ደነባ ወረዳ ነው የሚል ነገር ሰማሁ። የዛ የአየሩ ላይ ጋኔን ገዳሙ ማለት ነው። ጸዋ ለጽድቅ ነው ተብሎ ክርስትና ስም ሲወጣለት ጸዋ ለጽድቅ ነው የተባለው። ዓለማዊ ስሙ ግን ያው መጥቆራ የሚባል ነው። አባቱ የአየር ላይ ጋኔን ነው፣ ፈረጎ ነው የሚባለው። በቤተክርስቲያን ውስጥ በስርዓት የታወቀ ነው። ስለዚህ ማረጋገጥ አለብኝ ብዬ እኔው ራሴ አንድ ወንድም ልኬ በቪዲዮ አስቀርጬ ገዳሙ ድረስ ሰው ልኬ ማለት ነው። እና ገዳሙ በእውነትም አለ፣ ቤተክርስቲያኑ አለ። እና በጣም ገደላ ገደል ውስጥ ነው። በቃ ወንድም ልኬ ነው ሄዶ ያረጋግጥ። የደብሩን አስተዳደር አግኝቶት
አውርቶ በባዶ እግሩ ነው የገባው ወንድሞች እናቶች። ስለዚህ ለምን ላኩኝ? ይሄን ነገር በፍጹም ህሊናዬ ሊቀበለው አልቻለም ማለት ነው። ማን ስርዓት ያዝ አንተ። ኦኬ ብሎክ አድርጌ አስወጥቻለሁ ከኔም ቤት ከዚህም ቤት ማለት ነው። እንዲህ አይነት ብልግና እንዲህ አይነት ባለጌ አልታገስም። ብሎክ አድርጌያለሁ። አማን ኦፊሻል የሚባል ሰው እዚህ ቤት እንዳትፈችው ማይ እኔም ጋር ጥፍቻለሁ። አማን ብሎክ አድርጌያለሁ። ለምን? ኦርቶዶክስ ማለት የአማራ ባህል ነው ብለሃል። በጣም ባለጌ ሰው ነህ፣ በጣም ሲበዛ። ስለዚህ ኮሜንት አይኔ ላይ አርፏል። እዚህም ቤት እኔም ጋር አትከፈትም። እንዲህ አይነት ስዳደግነትህን ተው። ኦርቶዶክስ ቤተክርስቲያን እንጂ ባህል አይደለም። እሺ፣ በዚህን ያህል አትንቀዙ አይባልም፣ ደግሞ አይባልም። ስድነትህን ተው። እሺ፣ እዛ ሄደህ የተግማማ ፖለቲካን ሌላ ቦታ አራምድ። እዚህ በሃይማኖት ጉዳይ ትክክል ባልሆነችበት ቤተክርስቲያን እንናገራለን። እነሱ የሚናገሩት ካለ መናገር ይችላሉ። አይባልም። እንደ አንዳንዶቻችሁ ምን አይነት ህሊና እንዳላችሁ አይዶ ነው። አጋንንት የሚጋልባችሁ ሰዎች ማለት ነው። በዚህ ነው ያልክ። ጥላቻ ካልሆነ በስተቀር ምን ሊሆን ይችላል? ኖ ሌሎችም ስላሉ ነው የማወራው። ይሄ በጣም ነው የሚያስቆጣኝ እንደዚህ አይነት ነገር። ብሔርን አትንኩ፣ እሺ? ሃይማኖትንም እንደ ተቋም አትንኩ። በሐሰት አይደለም የምትሆነ፣ በመረጃ ነው የምታመጣው። እና ሶሪ እና ምንድነው እኔ በኢንፎርሜሽን ደረጃ ያንን ስሰማ ሰው ልኬ ነው ያረጋገጥኩትኝ ለማለት ነው። ልክ እንደዚሁ የቁልቢን በኢንፎርሜሽን ደረጃ ሰማለሁ። ካህናት የሆኑ አገልጋዮች የሆኑ ሰዎች እዛ በወቅቱ ሄደው የነበሩ ይወራ የነበረው ነገር አሁን አንተ ያልከውን አይነት ነገር ይደረግ እንደነበረ በጣም ከማምናቸው ሰዎች ሰምቻለሁ። በኢንፎርሜሽን ደረጃ ሰምቻለሁ። በአይኔ ግን አላየሁም። መረጃ ግን እንዲኖረኝ እፈልጋለሁ። ስለዚህ እግዚአብሔር ይረዳኛል። በቀጣይ ማድረግ ያለብኝ ነገር ካለ አደርጋለሁ። በመረጃ ላስቀረው የምችለው ነገር ካለ ይደረግ። ይሄ የሚባለው ነገር እሺ፣ ሰሙሻ የምታውቀዋል? እሺ፣ ቁልቢ በአካልም በተደጋጋሚ ስለሄድኩኝ ሂውማን ፕራክቲሶች ነበሩ። ያው አንዳንድ ጊዜ ደግሞ ፎልስሊ አኪዩዝ ማድረግም ጥሩ አይደለም። ይሄ ድንግልና እኔ ኢሉ አባቡራ ዞን ከ5 ዓመት በላይ ምናምን እዛ ኖሬያለሁ። አሁን ወንድማችን ግን በጣም አደገኛ ነገር ነው እያወራ ያለው። ድንግልና ለዚህ ተስዬ ሄጄ ሙስሊሞች ይደፍራሉ። ይሄ ማንንም ወደ ጌታ አይመጣም፣ ወደ ጌታ አይመልስም። ሰውም ስለሚያውቀው እንደዚህ አትበል። ጥሩ አይደለም፣ ጥሩ ነገር በቃ ኤርሚ በጣም በስርዓት ገልጸኸዋል። በቃ በዓል ተብሎ የእንትኖች በዓል ነው። ይሄ ምንድን ነው የሚባለው? አውሮፓ ውስጥ አለ አይደለ? ይሄ ምንድን ነው የሚባለው? ሴቶች ክብረ ንጽህናቸው ያ እንትን የሚሉትን ምንም በቃ ገልጸኸዋል። በጣም በደንብ አድርገህ ገልጸው ሄዳ እውነት እዛ ቦታ ላይ ክርስቶስ ነው ወይ የሚነግሰው? የሚሄደው ሰው እንደዚህ ነው ወይ የሚለው ያው የጎንደሩ እኮ ምስክር ነው። ግን ከቁልቢ ጋር እያይዘህ የተናገርከው አዎ፣ በፊት ከዚህ ቀደም ቅማል እንትን ይላል ሰው መርፌ ሁሉ ይሳል ነበር። ይሄ መርፌ ቅማል ተሳሉ ብላ ቤተክርስቲያኗ ተሳሉ ብላችሁ አይደለም ሰዎች። ይሄን ደግሞ ቤተክርስቲያኗ እኔ ኦፖዝ ስታደርግ በተደጋጋሚ ኦፖዝ ስታደርግ አውቃለሁ፣ እዛ ቦታው ላይም ተገኝቼም ስለነበረ እና ሰዎቹን ከእንዲህ አይነት ስፒሪት ማውጣት ጥሩ ነው። ግን አሁን ያልከው ድንግልናን እንዲሰጠ በታሪክ አይደለም ክርስትና ቦታ ላይ እስልምና ቦታ ላይ እንዳይባልም ራቢራ አንዳንድ ጊዜ ምን አለ መሰላችሁ ሰው ወሬያችን እንዲጣፍጥ መጥፎ ነገር አናርግ። ይስራው እኔ በተደጋጋሚ እዛ አካባቢ ሄጃለሁ። ሰው ያደርግ ነበር እስቲል አሁንም ኢቭን ቁልቢ ብሎ ሄዶ መሸታ ቤት የሚያድራል፣ የሚጠጣ፣ የሚዘሙት፣ የሚሰክር ለማስጠንቆል እዛ ድረስ መሄድ ሰው አለ። ኦብቪየስሊ ልንገራችሁ የማውቀው ነገር ስለሆነ ስለዚህ መመለስ ያለብን እኚህን ሰዎች ወንጌል ሰብከን ወንጌል ያስፈልገዋል ህዝቡ። አመት ጠብቆ ቁልቢ መሄድ ሰው አለ። አመት ምን ሊያደርግ ለማስጠንቆል። ይሄ ኦብቪየስሊ የሚታወቅ ነገር ነው። ይሄ በግልጽ የሚታይ ነገር ነው። ህዝቡ ምን
ክርስቶስ ማን እንደሆነ ማያውቅ ህዝብ እኮ ነው ያለው ታውቃላችሁ። ገብርኤል አምላክ የሚመስለው ሰው ነው ያለው። ከክርስቶስ ስም ይልቅ የገብርኤል ስም የሚያድነው የሚመስለው ከክርስቶስ ይልቅ ገብርኤል የነገሰበት እንደዛ ነው ህዝቡ። ይሄ ህዝብ ነው ወንጌልን መስማት አለበት መስራት ያለበት። አሁን እንዲህ ነገር ሲነገር ሰው ይደነግጣል። በቃ አዎ ሰውየውን እንርገጠው። ግን ይሄ ቤተክርስቲያን ውስጥ ድንግልናቱ ይሄ ነገር ጎረቤት እኮ እኛ አለን፣ ኦርቶዶክስ ጎረቤት አለን። እና እንዲህ አይነት ነገር ይሄ ሰው ከሰው ያጋጫል። በቃ አንድ ውሸት ነው። ምክንያቱም እኔ በጣም ቅርብ ስለነበርኩ ለቤተክርስቲያን ነው እና በጣም እኔ ስሰማው ራሱ በጣም ነው ያንቀጠቀጠኝ። ምንድን ነው የሚያወራው ነው እያልኩ ያለው። እና አታወራ በእናትህ እንዲህ አይነት ነገር ግን ይሄ ነገር እኮ ሰሙሻ ስህተቱን ስህተት ብለን በቃ እንተች። ሰሙሻ ሮቤራ እኮ ብቻ ሳይሆን ግን ይሄ ነገር እኮ በጣም ብዙ ሰዎች ያወሩታል ታውቃለህ። አይ ቲንክ ሰምተው ከሆነ ማለት ነው። ምን አለ መሰለ ኤርሚ አንዳንድ ጊዜ እንዲህ አይነት ነገሮችን እኔ ቼክ ለማድረግ ሞክሬያለሁ። ይሄ ድንግልና የሚባለው ድንግል ተመርጦ ምናምን ይሄ ምን አለ መሰለ ብዙ ጊዜ ዲፋሜሽን ይሳሉ። እኔ ሄጄ በአካል ስላየሁት ነው አይደለም። ይሄን መርፌ የሚሰኩ ሰዎችን እንኳን ቤተክርስቲያኗ ስታወግዝ ይዛን ሰዓት እኔ አውቃለሁ። እኔ በቃ ሄጄ ስላየሁት ነው። እኔ አሁን ባላይ እንዲህም አለ እንዴ አለው። ግን አሁን ይሄ ድንግልና ተቆጥሮ እንዲቆሙ እንዲህን ያህል ድንግል ለእንትን ተሰጠ፣ ሙስሊሞች ድንግል ደፈሩ፣ የሚደፍሩት ሙስሊሞች ናቸው ምናምን፣ ይሄ እንዲህ አይነት ነገር ተዋለ። በቃ እኔ በጣም ሆነ አንዳንድ ጊዜ ምን አለ መሰላችሁ አትሊስት ጥሩ ባህል አለን፣ ኢትዮጵያዊ ባህል። የሙስሊም ስጋ የማይበላን ሰው መተ ድንግል ተመርጦ ከኢሉ አባቡራ ከጅማ ከምናምን ተመርጠው ድንግል ሄደው እንደዚህ አትበለ። ሌላኛው ደግሞ መጽሐፉን ለኔ ብትነግረኝ እኔ ማወቅ ስለምፈልግ እንዲህ መጽሐፍ አለ ላልከው እኔ በጣም ብዙ መጽሐፎችን የማንበቡ ኢንተረስቱ ስላለኝ ብትነግረኝና እኔ መጥቼ ይሄ ሰይጣናዊ ነው እያልኩ እንድንቀበምም ይሄ ምንድነው ሞር ፖለቲሳይዝ ስታደርገው ነበረ። ከእንዲህ ዘር ተመርጦ ከእንዲህ ዘር በጣም አደገኛ ፖለቲሳይዝ የሆነ ወሬ ነው። በቃ እኛ ሃይማኖትን ያዝ ነው ክርስቶስን ብለን የመጣ ነው። የክርስቶስን መንግስት ላይ ፎከስ ብናደርግ ሌሎቻችሁን ከታች ብሔር ተኮር እንትን የምታደርጉ ሰዎች አቁ። በቃ እኛ አላማችን የክርስቶስን መንግስት እንትን ማለት ነው። በጣም ኤርሚ ክሊር አርጎ ገልጾታል። በጣም ትናንትና ጎንደር ላይ ብታዩ በቃ እኔ ይሄ ሁሉ ህዝብ እውቀትን ከማጣቱ የተነሳ ጠፍቷል። ጭፈራ ቤት ነው ሰውየው አለ ያለው። ድንግልናዋ እየተወሰደ ነው እየሄደች ምንም የማታቅ ሴት ከቤት ወጣ በዛ ዕለት ድንግልናዋ ይወሰዳል። በዛ ዕለት ቤተሰብ ይሄንን ነገር ማስቆም አለበት። ሃይማኖታዊ ባል እንዳይባል እኔ እንዲህ አይነት እኔ አይደለም ክርስቲያንን በሚል ይቅራ በእስልምና ውስጥ እንኳን እንዲህ አይነት ነገር አይተናናቅም። አህዛብ በምንላቸው ውስጥ ይሄ ነገር መቆም ካለበት ወጥቶ በዛ ቀን ሰው የእውነት ወንጌል ስርጭትን መስራት ካለበት የዛን ቀን ሆቴሉን ስታይ የሚጠጣ የሚሰክር የሚደባደብ ታቦት አጅቦ እኮ ሰክሮ ጥንብዝ ብሎ ምናምን አይታችኋል መቼስ ሚዲያ ላይ ከሴት ጋር እንደዚህ። እኔ የኢትዮጵያ ባህል እኔ ሳድግ እኔ ገና በሚዲያ እያየሁ ስለሆነ ነው በጣም ያጸየፍ ታውቃላችሁ። እኔ ሃይማኖታዊ ባህልን ሊያከብር ወጣ ብትሉኝ እኔ እንጃ እኔ አይመስለኝም። እኔ ቤተክርስቲያኗን ብሰራበት ደስ ይለኛል። የወንጌል አማኙ ትልቅ በርደን ነው በቃ ቀንበርን የተጫነበት ይሄ ነው እኮ ልናዘን ልናለቅስ ነው የሚገባን። እውነት ወንጌል ሊሰበክለት ይገባል። ይሄ ሰው አቆም ክርስቶስ ኢየሱስን አቆም እኮ ይሄ ህዝብ ስለሚጠራው አይደለም ምን እንደሆነ እያወቀው አይደለም። ይሄ ጄኔሬሽን አይታችኋል አይደል? እንዲህ ይሄ ምን አይነት ፈረንጆች ራሱ ሼም አላቸው። የእውነት እኔ እንጃ ስርዓት አላቸው እነሱ ራሱ በፊልም ከምናየው የባሰ በአካል። በነገራችን ላይ ትልልቅ ሰዎች እንዳይመስላችሁ ያንጎች የነገ ሀገር ተረካቢዎች እኚህ ነገ ለሀገር ስጋት ናቸው፣ ለትውልድ ስጋት ናቸው፣ የሀገር መርገም ናቸው እኚህ ሰዎች። ወዳጄ ምን ስቅበት እኮ አይደለም የምናለቅስበት ነው ይሄ። እኔ ብዙ ጊዜ እንዲህ አይነት ነገርን አለ ኤርሚ በእውነት ሆቴሎችን ብታይ የዛ ቀን ሆቴሎችን ስታንድ ባይ ናቸው። ሴት ተዘጋጅቷል፣
አሉ እኛ አሁን የሚመረጡ ሴቶች በቃ እንትን ተብለው የባህል ልብስ ለብሰው ምናምን ስራቸው ምንድነው? ዝሙት፣ ግልሙትና። ወንዱስ ያለውን ሳንቲ ገንዘብ ሰብስቦ ይጠጣል፣ ይሰክራል፣ እየተዳራ ያድራል። ይሄ ህዝብ እኮ ለክርስቶስ ያስፈልገዋል። እውነቴን ነው የምላችሁ። እኔ በቃ ማየት አልቻልኩም። የእውነቴን ነው የምላችሁ፣ ማየት አልቻልኩም። ሰው አዳር እየጨፈረ እኔ አንድ ጥያቄ ልጠይቃችሁ። እኔ ለኦርቶዶክሶች ጥያቄ ልጠይቃችሁ። የእውነት ክርስቶስ ተጠመቀ እያላችሁ ነው የምታከብሩት ነው? ሰይጣን እየነገሰ ነው? እኔ ቀኑ ሰይጣን እየነገሰ የሚያድርበት ቀን ነው እኔ የምናገረው። እኔ ሙሉ ሆኜ ነው የምናገረው። ሰይጣን እየነገሰ የእግዚአብሔር እኮ መንፈስ ቀና መንፈስ ነው። ሰውን ወደ እውነት የሚመራ ነው፣ ወደ ህይወት የሚመራ መንፈስ ነው። ይሄ ህዝብ ሁሉ በሚሊዮን የሚቆጠር ህዝብ እግዚአብሔርን ፍለጋ ነው የወጣው ወይንስ የተጫነበትን አጋንንት ሊያነግስ ነው የወጣው? ይህን ጥያቄ መልሱ። ይሄን ጥያቄ እንድትመልሱ እፈልጋለሁ። እኔ እኮ ተናግሬያለሁ። ኦልሞስት ከትናንት ወዲያ ነው። የሚሞተው ህዝብ አያሳስባችሁም ወይ? ትውልድ እኮ እየጠፋ ነው። እቺ ሀገር በእውነት እግዚአብሔር ምን አይነት እንዴት እየታገሳት እንደሆነ ኩርንችት ሚስማር ነበረ የሚያዘንብብን እና እባካችሁ 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 ወይ ስሙን ቀይሩት። ምን አንድ እንትን ነበረና እስክንድር የተባለ ንጉስ ነበረ። የታላቁ እስክንድር ይባላል። ይሄ እስክንድር የተባለው ንጉስ ኦብቪየስሊ ይታወቃል። የመቄዶንያ እንትና እንደነበረ ንጉስ እንደነበረ መቄዶንያን ያስተዳደር የነበረ እንደነበረ ይታወቃል። በታሪክ ነው የሚታወቀውና በጣም ጦረኛ ነው። ለጦርነት ይወጣል። ለጦርነት ሲወጣ ሰራዊቱን አስከትሎ ነው የሚሄደውና ከኋላ ይመላለስባቸዋል። እንትን ሰራዊቱን ሞኒተር ያደርጋል እና ሁሉም እየተኮሰ ነውና አንዱ ከወታደሮቹ መሃል ወደ ኋላ ማፈግፈግ ጀመረና እንትን ሲል እስክንድር ከጀርባ ሆነ ያያል። አንተ አለው። አቤት ሲል ስም ማን ነው ሲል እስክንድር አለው። ወይ አጥብቀህ ተኩስ አሊያም ስሜን መልስ ብሎታል። ወዳጄ አርፈ ክርስቲያን ነኝ የምትል ከሆነ ክርስቶስ ማን እንደሆነ ወቅ ክርስቶስ ማን እንደሆነ ሳታውቅ ግን ክርስቲያን ነኝ አትበል። የምጨፍርለት አምላክ የለም። የምዘሙልትለት የምሰክርለት እንደፈለክ የምትሆንለት አምላክ የለም። የመዳን ቀን ዛሬ ነው። ተመለስ ወዳጅ። ዛሬ ምንም ላይ መስልህ ይችላል። ትሞታለህ። ሞት እንዳለ ወቅ። ትልልቅ የምትላቸው ሰዎች እየሞቱ ነው። ቦታ የሚሰጣቸው ሰዎች እየሞቱ ነው። ወንድሜ አንተም ትሞታለህ። ትሞታለህ። ስትሞት ግን መግቢያ የት እንደሆነ እወቅ። ለዚህ ህዝብ እኔ አደራ ምለው ሰው ወጥቶ ወንጌልን ሊሰብክ ይገባል። ወንጌልን ሊሰብክ ይገባል። ወንጌልን ሊያቅ ይገባል። ይሄ ህዝብ እንዴ የእግዚአብሔርን መንግስት አይወርስም እኮ ነው የተባለው። ጸብ፣ ክርክር፣ ስካር፣ ዝሙት እንዲህ ይህ የሥጋ ስራ የተገለጠ ነው። ገላትያ 5:19 ይሁት እንዲህ ያሉት የእግዚአብሔርን መንግስት አይወርሱም። ወዳጄ ትልቁ ሞት ከእግዚአብሔር መንግስት መለየት ነው። ና ወደ እግዚአብሔር። ጥሪው ይሄ ነው። የወንጌል ጥሪው የማዕዘን ራሱ ክርስቶስ ነው። ና ታርፋለህ። እውነት እረፍት ስለሌለህ ነው እንዲህ ሆንክ ያለ። በመጠጥ እረፍትን አገዛም ሰላምን አታገኝም። በዝሙት እረፍትና ሰላምን አታገኝም። ና በክርስቶስ ያለ እረፍትና ሰላም የምታገኘው ክርስቶስ ቤት ነው። ና ወደዚህ ጌታ ጥሪ ማደርገው ይሄንን ነው። እና እባካችሁ በቃ እኛ ትውልድ ላይ እንስራ። በእውነት ልናለቅስ ልናዝን ነው የሚገባው። የእውነቴን ነው። እና ቴንኪው ኤርሚሻ ይቀጥል። ቴንኪው ወንድሜ ሰሙ። እውነቱ ይሄ ነው እንግዲህ ወንድሞች አቤት ይቅርታ አንድ ይቅርታ ሰሙ አሁን ባለው ላይ እሱ አላወቀውም ማለት
የአንድ ነገር የለም ማለት አይደለም። እኔ አውቃለሁ ቁልቢ እንትኔን ለስለት እያሉ የሚጮሁ ሴቶች አልነበሩም? ሙሙዬን ለስለት እያሉ በግልጽ አፍ በመጥራት ይደብራል እንጂ ይሉ ነበረ። አንተ አልሰማህም ወይም አላወቀውም ማለት ያ ነገር የለም ማለት አይደለም ነው። ግን ቤተክርስቲያንን ታዛለች አይደለም እኮ ማን እንደሚያዛቸው አይታወቅም። ድርጊቱ ነበረ። አሚን ነው አማን ነው ወይስ አሚን ነው? አሚን አሚን። እሺ ከየት ቤተ እምነት ነው ወንድማችን? ሙስሊም ነኝ። አንተ እዛ አካባቢ ነበር? ነበርኩኝ በደንብ። ይኸውልህ ጥግ ይዘው ከእንትኑ ወጥተው ወጣ ብለው ጫፍ ላይ እንትኔን ለስለት እያሉ ይጮሃል ነበር እንዴ? ኤርሚ አስወረደው፣ በቃ አስወረደው። በቃ ይሄ ብዙም እንትን አይደለም። ጀስማ ከአንተ የእስልምና እምነት ተከታይም ሆነ መተህ ፖዚቲቭ ነገር አታወራም። እዚህ በቃ ስህተት ነው። በቃ እኔ ሄጄ በተደጋጋሚ የሄድኩበት ኤሪያ ስለሆነ ነው። ስህተትን ስህተት ነው ብለን እውነት ላይ በቃ እውነት ስንናገር ነው ህዝብን ማምጣት የምንችለው። እኔ እንዳልኩ ነው ሰሙሽ፣ በኢንፎርሜሽን ደረጃ ይወራል። ራሳቸው የሄዱ አሁን እንደ ሮቤራ አይነቶቹ ሲያወሩ ሰምቻለሁ። ግን ሲያወሩ ስለሰማው ነገሩ እውነት ነው እውነት አይደለም ብሎ የሚለውን ማረጋገጥ እፈልጋለሁ። ከዚህ ከሴክሹዋሉ አቅጣጫ ስለት ተስዬ ነው ምናምን ነገር ብሎ የሚለው ስለት የሚባለው ይሄ ቁንጫ ቅማል ምናምን ነገር የሚያቀርቡት ግን እንደሚያቀርቡና ቤተክርስቲያኒቱም ግን እንደምትከለከል አንዳንድ ሀሳብ እንደዚህ እንደሚሰጥ አውቃለሁ። ከዛ ያለፈም ነገር አይደል ነው። ስሙን መግለጥ ይኖርብኛል አይኖርብኝም፣ ያ ሰው እዛ ያገለግል ከሆነ አሁን አላቅም። ስሙ በ4 ፊደል ነው የሚጠራው እና ያ ሰው ነግሮኛል። ሀረርና ድሬዳዋ ለአገልግሎት በሄድኩ ጊዜ ከዛ ስመለስ አብሮ ወደ አዲስ አበባ የመምጣት እድሉ አግኝቼ ነበርና በዚህ በምዕራብ ሀረርጌ አካባቢ ላይ ገለምሶን ጨምሮ ኢቭን እዚህ ወደ ሚጨታ አሰበ ተፈሪ ማለት ነው እዛ አካባቢ ድረስ በደንብ ተዘዋውሮ ስብከተ ወንጌል ላይ ያገለገለ የኦርቶዶክስ ክርስቲያን ዲያቆን የነበረ ነው። አሁን ስሙን አልጠራም፣ እዛ ምናልባት ሊኖር ስለሚችል ማለት ነው። ይህም የምነግርህ ከዛሬ 18 እና 19 ዓመት በፊት ማለት ነው። እና ሲያወራኝ ነበር እንደዚህ አሁን ይህንን ከድንግልና ምናምን ነገር ብሎ የሚለውን በቃል ደረጃ ሲያወራ ሰምቼዋለሁ። እኔ በሰማሁት ግን እርግጠኛ ሆኜ መናገር አልፈልግም። ግን ዘንድሮ ግን ታጥቄ በተለይ ዘንድሮ ማለት አሁን ኔክስት ላይ እንደው ምናልባት በቪዲዮ የሚቀር ነገር ካለ እሱን ለማድረግ አስቤያለሁ። ልክ እንደዚህ አሁን የሰሜን ሸዋ አይነት መጥቆራ ብሎ የሚለውን ነገር እንዳረጋገጥኩት ከደብሩ አስተዳደር ነው የሰማኑ ሰው ልኬን ያረጋገጥኩትኝ። በፎቶ የተደገፈ ነገር አለ፣ በቪዲዮ የተደገፈ ነገር አለና ይሄኛውን ግን አሁን እንዳልከው ቅድም ማለት ነው። ለምሳሌ አሁን ለእኔ በጣም ይከብደኛል። ይሄ ለንግግር ይከብዳል እኮ ድንግልናዬን ድንግል ሆኖ ተመርጠው መጥተው ሙስሊም ነው ድንግልናቸው አጋንንት ራሱ አረበስ ይሄ በጣም የሚደብር ነገር ነው። ይሄ አይደለ አንድ ሃይማኖተኛ ነኝ ከሚል ሰው የማይጠበቅ ነገር ነው። የእውነት ይሄ በጣም ይደብራል። ሲጀመር አረ እተው እንዲህ አይነት ነገር ጥሩ አይደለም። ደግሞ ሊመሰክር ይመጣል። በቃ በጣም ለመስማት የሚቀፍ ነገር አታውሩ። ስህተት ነው። ልክ ነው። እኔ እስማማለሁ ከሰሙ ጋር። ምክንያቱም እንደው ይሄን ያህል ወጥቶ የእምነቱ ተከታይ ከእምነቱ ተከታይ ጋር ነው እንኳን ተብሎ ቢባል እሺ ምናልባት ያስኬዳል ተብሎ ይባላል። እሱም በመረጃ ላይ የተደገፈ ነገር ሲሆን ነው። እና ሮቤራ እንግዲህ ሄጄ አይቻለሁ ብለሃል። እኔ ደግሞ እኔ አላየሁም። በኢንፎርሜሽን ግን እንደዚህ ሲወራ ሰምቻለሁ። ምን ያህል ግን እርግጠኛ እንደሆነ ስለማላቅ በዚህ ላይ ብዙ እንትን አለ። መጽሐፉን በተመለከተ የራእይ ማርያምን አውቃለሁ። የራእይ ማርያም መጽሐፍትን የድሮ ላይ ማለት ነው የአሁኑ ላይ አውጥተውታል። የድሮ ላይ ግን ከዚህ ከብሔር ጋር በተገናኘ የተጻፈ አለ። እሱ ግልጽ ነው፣ ልክ ነው። ሚዲያም ላይ ወጥቶ ትልልቅ የፖለቲከኞች ሁሉ ለፖለቲካ ፍጆታ ሲያውሉት አይቻልም፣ እሱን ጽሁፍ ማለት ነው። እና ማንም ምንም ያለ የለም። እሱን ውሸት ነው ብሎ ያስተባበለ ካለ ያ ሰው ውሸታም ነው። ራእይ ማርያም ላይ የድሮ ጽሁፍ ላይ በተስፋ ገብረ ስላሴ ዘብሔረ ቡልጋ በታተመው ላይ በስርዓት የተጻፋለ እና ያን ነው ብለን የምንለው። አንዳንድ ጊዜ የምንሰማውን ነገር በመረጃ ላይ ብናስደግፍ ጥሩ ነው ለማለት ነው። ቴንኪው። ሌላው ግን ከዚህ ከጥምቀት በዓል አከባበር ጋር በተገናኘ እንግዲህ መጽሐፍ ቅዱሳዊ አይደለም። ጥምቀት ጌታችን እንደተጠመቀ እናምናለን። አዎ በዮሐንስ እጅ በዮርዳኖስ እንደተጠመቀ እናምናለን። ይሄ መጽሐፍ ቅዱስ እውነት ነው፣ ምንም ጥርጥር የለም። የተጠመቀው ጌታ ጽድቅን ይፈጽም ዘንድ ይገባኛል ብሎ ያለው ታላቁ መምህራችን ሊቃችን እሱ ነው፣ አምላካችን እሱ ነው። እሱ ደግሞ ለቅዱሳት ሐዋርያት ወንጌልን እንዲሰብኩ በስፍራዎቹ በሄደው
ያመኑትንም ደግሞ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም እንዲያጠምቁ አዟል። እነሱም ወንጌል በመስበክ ከኢየሩሳሌም ከተማ ጀምሮ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ከዛም ደግሞ ወደ አሕዛብ አገሮችም ሁሉ ሄደው ጭምር ደግሞ በዛው በራሱ በእስራኤልም ሆነው አንዱን በአይሁዳውያኑ በዛ በኢየሩሳሌም ለእስራኤል ሕዝብ ማለት ነው። ሁለትም ደግሞ ወደ ይሁዲነት የገባ ሰው ቢሆንም ግን ከአሕዛብ ወገን የመጣ ሰው ስለነበረ በሜዲትራኒያን ባህር ዳርቻ ላይ ከተማይቱ ዛሬም አለች። ቂሳሪያ በምትባል ከተማ ውስጥ ይኖር የነበረ የመቶ አለቃ ቆርኔሌዎስ የሚባል በሱ ቤት ገብቶ ጴጥሮስ የሰበከውን ስብከት ከአሕዛብ ወገን ለሆነ ለቆርኔሌዎስ ማለት ነው እና የውሃም ጥምቀት እንዳጠመቀ እናውቃለን። ስለዚህ የጥምቀትን ስርዓት አንቃወምም። እንደ የጥምቀትን ስርዓት ከተቃወምን ወድቀናል ማለት ነው። ኖ የጥምቀትን ስርዓት አይደለም እንቃወመው። ጥምቀት ጌታችን እንደተጠመቀ እናምናለን። ሰዎችን በአብ በወልድ በመንፈስ ቅዱስም ወንጌል ሰብከው እንዲያጠምቁ እንዳዘዘ እናምናለን፣ እናውቃለን። እኔም ተጠምቄያለሁ። የዛሬ 27 ዓመት እንዳልኳችሁ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አስተምረውኝ አምኜና አውቄ ተረድቼ ተጠምቄያለሁ። በአብ በወልድ እና በመንፈስ ቅዱስ ስም አንድ አምላክ ስም አጥምቀውኛል። እኔም ከዛ በኋላ ወንጌልን ሰብኬ አጥምቄያለሁ፣ በጣም ብዙ ሰዎችም ማለት ነው። ደግሞም አጠምቃለሁ ገና። ኦኬ፣ ይሄንን አይደለም የምንቃወመው፣ የጥምቀት በዓል ተብሎ የተባለበትን ነው። እሱንም ቢሆን እንኳን እንደው በጥንታ ቤተክርስቲያናት በየቤተክርስቲያን ታስቦ ይውል እንደነበረ ጌታችን የተጠመቀበትን እንደዛ አስበው ይውሉ ነበረ። ኦኬ፣ ለጌታ ክብር ከሆነ ኦኬ፣ ለእግዚአብሔር የሚከብርበት ከሆነ ምንም ችግር የለው፣ እንደዛ ልናደርግ እንችል ነበር። ግን ዛሬ ጥምቀት በዓል ተብሎ የሚባለው እንደተባለው ሼሼ ገዳሚ ነው። ከሃርሞኒካ ዳንስ እስከ ጎጃም፣ የጎንደር፣ የራያ፣ የኦሮሞ ጭፈራ እየተባለ የባህሉ ማለት ነው። የሲዳማው፣ የወላይታው፣ የጉራጌው፣ የትግሬው በሙሉ ብሔር ብሔረሰቦች ኢትዮጵያ ውስጥ በዓል የሚያከብሩ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ሁሉ ጭምር የሚካፈሉበት ነው እና በእንደዚህ አይነት ስርዓት ጌታ ይከብራሉ። እንደተባለው በሃርሞኒካ ዳንስ ወጣቱ እንዴ ወንድ ልጅ ከሴት ልጅ ጋር እኮ በባህላችንም እኮ ሳይጋባ እኮ እንዲቀራረብ እኮ አይፈቀድም። መተሻሸት ድረስ የሚያደርስ ማለት ነው። እኛ ገጠር እንኳን ራሱ ያለን ፋዘር አይፈቅድልንም ነበር። ምክንያቱም በሕግ በጋብቻ ተወስነን ሚስት አግብተን እንድንኖር እድሜያችን በሚፈቅድ ሰዓት ላይ ሚስት አመጣላችኋለሁ ነው ብሎ ያለን ፋዘር፣ የኔ አባት። እኔ የመጀመሪያ ታላቅ ወንድም ያለ እኔ ሁለተኛ ነኝ በቤት ውስጥ ማለት ነው። ስንጎረማምስ ፀጉር ማብቀል ምናምን ነገር ስንጀምር ተጠንቀቁ ብሎ ፋዘር መክሮናል። ምክንያቱም የገጠርም ሴቶች አሉ ውሃ ሊቀዱ እንጨትም ሊለቅሙ ወፍጮም ሲመጡ ተተናኩሰን ያልሆነ ንክኪ ደግሞ የገጠር አራድነት ያው ዝም ብሎ ታውቁታላችሁ። ነገሩ የከተማው እኮ ተጃጅሏል። አሁን ልደታም ተወልዶ ያው ከከምባታ ምንም አልተለየም ማለት ነው። የልደታው ከከምባታ ምን ተለየ ብለህ ታዲያ? ኦኬ። እና ንግግር ላይ ብቻ የሚለየው ሰውነት ከሰውነት ከተነካካ ከተቀራረብክ ለሌላ ነገር ይጋብዝሃል። ሰማይ ምድሩ ይዞርብሃል ማለት ነው። የሴቲቱም የወንድየውም ማለት ነው። ከዛ በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚለው የኢትዮጵያ የገጠርኛው ባህል እንትና ሰይጣንን ታውቀዋለህ ማለት ነው። የሚቀሰቀሰው ሰይጣን ገብተዋል አይደል? ካልገባ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ሄደ ምንድን ነው ብለህ ብትል ይፈቱታል ሊቁ ማለት ነው። እንደዛ እንዳይሆን አትነካኩ ተባብለን ነው ራሱ ወላጆቻችን እንትን ያሉት። ይሄ እኮ ከመነካካት አልፎ ለጥምቀት ጃልሜዳ በሃርሞኒካ ዳንስ የት ነው የሚገባው? እኔ ግልጹ ነው የምነግርህ ብራዘር፣ ቄሶቹ ላይነግሩ ይችላሉ። ከላይ ደረት ጋር ጡቷ እየነካህ ከታንተ አንተ ጭኗ ውስጥ ገብተህ ኢየሱስ በተጠመቀበት ቀን እንደዚህ አይነት ባለጌ ልጆች እያጀቡት ነበር እንዴ ተጠመቀው? ዮሐንስ ሲያጠምቀው እንደዛ በሃርሞኒካ ዳንስ በግራና በቀኝ በወንዙ ዳር በዮርዳኖስ ወንዝ ዳር ሆነው ይነፉ ነበር ሃርሞኒካ። ከየት ነው ያመጣችሁት? ምንዝርናን እግዚአብሔር አይቃወም እንዴ? ደግሞ እኮ ወጣት ልጆች እኮ ናቸው እነዛ የሚሉት። ወጣት የነብር ጣት እንደሚባለው እሳት ነው ብራዘር። ገና እጇን ስትነካት ነው እንደ ኤሌክትሪክ የሚነዝርህ። አልፈንበታል። እውነቱን ነው የምነግርህ እና ዝም ብለህ ሄደህ አትጣድበት። እሺ፣ ለዚህ ነው አባት የሌላቸው ስንት ልጆች ተወልደዋል ከኢትዮጵያ ውስጥ። አባት የሌላቸው ስንት ልጆች ተጸንሰዋል በዚህ ቀን። ጨለማን ተገን በማድረግ አንተ
እንዳልኩ አረ ተረቱ ሁሉ ኤርሜ ለጥምቀት ያልሆነ ቀሚስ ይበጣጠስ እኮ ነው የሚባለው እኮ። ቀሚሱ ኢንቴንሽኑ እኮ በምን ምክንያት ነው ግን የሚበጣጠሰው? በጭፈራ ነው ምንድን ነው? አዎ ይሄ ኢንቴንሽኑ ምንድነው? ሂጂ ልትዘሙቺ ሂጂ እያለ ነው ቤተሰብ ራሱ የሚልከው። ምን ልትሰራ ነው የምትሄደው ነው? ምን ልታረግ ነው የምትሄደው? ፋክ ኢንቴንሽናቸው ከንግርቱ ጀምሮ ፕራክቲሱ ያንን ነው የሚያሳየው። በምንድን ነው ቀሚሱ የሚበጣጠስበት ምክንያት ለምንድን ነው? ማን ጭፈራ ስላለ በጭፈራው ነው ወይስ በምንድን ነው? አይ ቲንክ ቀሚሱ በምንድን ነው የሚበጣጠሰው? አየህ ኢትዮጵያዊ ለቀሚስ ነው የሚጨነቀው፣ ሰው ግን እየተበጣጠሰ ነው የሚገባልህ። ግልጽ ነው አይደል? ተሰምቻለሁ አይደል ወገኖች? እዚህ ጋር ኔትወርክ እንትና ሄደብኝ እንዳትሉ። ሰው ከቀሚስ አልፎ እርስ በርስ እየተበጣጠሰልን ትስቃያለሽ አይደል? ይሄኔ እኮ እዚህ ውስጥ አጠፉም ድሮ እንትን ያላችሁ ማለት ነው። የብዙ ሰው ትዝታ እየቀሰቀስኩ መሰለኝ። እና ንስሐ ነው መግባት እና ከእንዲህ አይነት ነገር ክርስቶስ በዚህ ይከብራል ብለህ ካልከኝ ነው ነው እኔ ገጠር ከማስታውሰው ጌታ ምስክር፣ ይህንን ቅድም ስነግራችሁ ዝም ብዬ ለማሳቅ አይደለም። የጥምቀት በዓል ነው። ጥምቀተ ባህር ወንዝ ነው የምናድረው እና በተለይ እንደዚህ ጠፍ ጨረቃ ከሆነ እንዳልኩ ነው፣ ማንም ማንንም አያይም። የገጠር ሰው ደግሞ በጨለማ የማየት ልማድ አለው ከከተሜው ይልቅ። ከተሜው በአምፖል ስለሆነ ያላችሁት እናንተ አምፖል በርቶባችሁ ቤት ውስጥ በአምፖል ነው፣ ውጭ ላይ አምፖል ተሰቅሎልን ነው ሽንት ቤት የምትሄደው። እኛ ግን ብራዘር በዱላ እየቆረቆር ነው ከጅብ ጋር ተጋፍተ ሽንቴን እሸናለሁ ብለህ ስትል ምናልባት እጅቡ አፍ ላይ ልሸና ትችላለህ። እንደዛ ነው ያደግነው። እኔ እንደዛ ነው ያደግኩት። አምፖል የሚባል ነገር እኔ ከተማ ነው ገብቼ ያየሁት። እና የገጠሩ ሰው በአይናችን አምፖል ስላለመደ ግፋቢል ከበረታ የኩራዝ ሻማ ነው ግርግዳ ላይ እንትን ብሎ በቃ አለቀ። ከዛ ፋኖስ ሀብታም ቤት ካለ ነው። ከዛ ውጭ እኛ በዳበሳ ነው ይኖር ነው። እና ጨረቃ ሲሆን ለእኛ አምፖል እንደተሰቀለልን ያህል ነው። እና ማንንም አሻግሮ ስለሚያይ አንወደውም። ለጥምቀት ጨረቃ ሲሆን አንወድም። እኔ እንኳን ልጅ ነኝ፣ ምንም የደረሰኝ ነገር የለም ከጠበሉ። ግን ጨረቃ ከሆነ ለጥምቀት አይወደድም። ጨለማ ሲሆን ግን ይወዳሉ። በተለይ ወንዶቹ ይወዱታል። ምን ፈልገው ምን ከጅለው እንደነበረ ግን በኋላ ነው የገባኝ አልኩሽ እህት አለ። እኔ ዝም ብዬ የታቦት ልብስ አልብሰውኝ ጥብቆዬን ለብሼ ለጥምቀት የተገዛልኝን ይሄዳለሁ፣ በዛው አድራለሁ፣ በዛው ውላለሁ። ሰው ግን ከዛ ያለፈ ለካ ሲሳይነ ዘለለዕለትነ ብሎ የሚለው ሌላ ነገር አለ ማለት ነው። እና ሽንት ልንሸና ወደ ቁጥቋጦ አካባቢ ወደ ጥሻ አካባቢ ስንሄድ የሆነ የሚንኮሻኮሽ ነገር ታገኛለህ። ቀበሮ ነው ጅብ ነው ብለን ስንል ግን ሲላፉ የምታገኛቸው ሰዎች ሁሉ አሉ። በእውነት ነው ብዬ የምላችሁ። ኤርሚዬ ይሄን እዩት እስኪ፣ ይሄን እዩና ይሄን ትልቁ እግዚአብሔር ያሳያችሁ። እየተጨፈረ ይሄ ሁሉ እየጨፈረ ነው። ይሄ ሁሉ ትንሽ ህዝብ እንዳይመስላችሁ። እግዚአብሔር ያሳያችሁ። እንግዲህ ጎንደርችን ትመስላለች። በጣም ያማል አይደል? ይሄ ሁሉ ህዝብ እንግዲህ እግዚአብሔር ልቡን ካልመለሰው ወደ ሲኦል የሚጋዝ ህዝብ ነው። በጣም በጣም የሚያሳዝን ነው። በቃ ለዚህ ህዝብ ነው ወንጌል ያስፈልገዋል። በቃ ይሄ ሁሉ ህዝብ የእውነት ነው የምንለው፣ ልንስቅ አይገባም። በጣም ልናዝንለት ነው የሚገባው። ሲኦል ቪአይፒ ስፔስ የለውም በነገራችን ላይ ታውቃላችሁ አይደል? ወይም በጣም የሚያቃጥልና መካከለኛ ማቃጠል ወይም የማያቃጥል የሚል ስፍራ የለውም። እንግዲህ ይሄ ሁሉ ህዝብ
የጌታን ጥምቀት አከብራለሁ ብሎ የወጣ ሰው ነው። ጌታ ምንድነው የሚለው ስትሉ ዘፋኝ መንግስት ሰማያትን አወርሰው። ይሄ ህዝብ አያሳዝንም? አስባችሁታል? እስከ ሌሊት ድረስ ነው። እዩት፣ ይሄን ተመልከቱ። ይሄ ህዝብ አያሳዝናችሁም? እዩት። እኔ ግራ የሚገባኝ ጎንደር የሃይማኖት ስፍራ ነው ወይንስ የሆነ አካባቢ ዝም ብሎ አካባቢ ነው? እኔ እንጃ። የሆነ ጎንደር የተባለው ይሄ ጋራው ሸንተረሩ እንትን ነው ወይንስ ጎንደር የሚባል ሃይማኖት አለ? 44ቱ የማን ነው? የኛ ነው ምናምን ውሰዱት እናንተ ከሆነ ግን አይጠቅማችሁም ነው። ይሄ ሃይማኖታዊ ሴሬሞኒ ሳይሆን አጋንንት የሚመለክበት ሴሬሞኒ ነው። በደንብ አርጋችሁ እንዴት እንዳርጋችሁ ሴጣን እንዳመለካችሁ ታሳያችሁ። ስለዚህ ለእናንተ ነው ወንጌል የሚያስፈልገው ለእናንተ ነው። እና የጌታ ጥምቀት የሚለውን ነገር ብታነሱት እሱን ነው የምላችሁ። ይሄ ደግሞ እኮ በየዓመቱ አይደለም ይሄ እኮ በየዓመቱ ማለት በየዓመቱ ነው። ወንድምነት አይ እኔ ለምሳሌ አሁን ሰሙዬ አንተ ያልከውን ነገር ሰማሁ ተቀበልኩ ምናምን ነገር አንድ ነገር ሁልጊዜ ጥንቃቄ እና የሚገባ ነገር አለ ብዬ አምናለሁ። እንደኔ ማንም ሰው ጥላቻ ያለው ሰው ያለ አይመስለኝም። እዚህ ሁሉም ሰው ወንጌል ነው የሚሰብከው። ወንጌል ስለሚሰብክ መስሎኝ የመጣ ኦርቶዶክስ ያለውን ጨለማ የሚገልጠው ጨለማ ውስጥ ያለውን ነገር የገለጠው ሰውዬ ስለሚጠላቸው ሳይሆን ስለሚወዳቸው ነው ወደ ብርሃን እንዲመጡ ማለት ነው። ሌላው ነገር ደግሞ ለምሳሌ ብዙ ጊዜ ሲነገር ሰምተናል። በዚህ በድንግል ምድር የሚባለው ስለት ምናምን አገባብ ጉዳይ ዛሬ አይደለም እንደ አዲስ የሰማ ነው። ደጋግሞ ሰዎች ኢንተርቪው ራሱ ቀርበው በጣም በዚህ ጉዳይ ላይ እንትን ብሏሉ። ለምሳሌ አውርቷሉ። አንድ ሰው ሲናገር የሆነ ሰው ላይ ምናምን ነገር አላስፈላጊ ነገር መነገሩ ትክክል ነው ብዬ አላምንም። ሰንበሪ የተናገረ ያ ሰውዬ ዝም ብሎ አይደለም የተናገረው፣ ከሰማው ነገር ነው። ከሰሚ ነው የተናገረው። የለም ከተባለ አለመኖሩን ዩ ሃቭ ቱ በቃ ፕሩፍ ልታደርግ ይገባል መረጃ። ሌሎች ሲናገሩ ደግሞ ቤካ በነገራችን ላይ በዚህ ነገር 100 አይደለም ቢሊየን % ነው ያልስማማም ውሸት ስለሆነ እኔ ሄጄ በአካል ያየሁት ነገር ነው። አንተ ሃይማኖታዊ አይደለም ይቅርና ተው እንጂ አንዳንዴ የሚቀፉ ነገሮች ሰው የሆነን ቤተ እምነት በዚህ ልክ ስህተት ሊሆን ይችላል። አንተ ድንግል ተሰብስቦ መጥቶ ሙስሊም ደፍሮ ሲጀመር ድንግልና ተወሰደ ተብሎ ስለት አይገባም። ቶ አይደለም በቃ እንደ አይነት ነገሮችን እናቁ። በነገራችን ላይ የሚስማማው አክሰፕት የሚያደርግ ሰው አክሰፕት ያደርግ። ግን ይሄ ነገር ስህተት ነው። በቃ ማንም ሰው እየተነሳ ምንም ማለት ይችላል። ግን ውሸት ከሆነ ውሸት ነው። እኔ ስለማውቀው ነው። ምን አለ መሰለህ በጣም የጥላቻ ጠጋቸው ምን አለ እኛ እኮ ሰው እንዲድን እንጂ የምንፈልገው ውሸት እየተናገርን ሰው እንዲርቀን አይደለም ማድረግ ያለ ደግሞ እየሰማኝ ከሆነ እኔ ኖርማሊ ስለማላውቀው ነገር ብትነግር አሁን ይሄ ሰው አልሄደም፣ የሚያወራውም አልሄደም። እኔ ሄጃለሁ ብዙ ጊዜ። ሲቀጥል ኢሉ አባቡራ ከ5 ዓመት በላይ ኖሬያለሁ። ከዛ ሰው እንትን እየተባለ ይሄ እዚህ ጋር ቀጥታ እየተነገረ ያለው ፖለቲክስ ነው። አንተ ስላልገባ እሺ ስማኝ ከየት ነው የሚሰበሰቡት? ከኢሉ አባቡራ ከጅማ። እኔ እዛ አካባቢ ነበርኩኝ ከ5 ዓመት በላይ። በስህተት እንኳን ህዝቡ አያወራም እንዲህ አይነት ነገር። አንዳንዴ እንቀንሰው። ይሄ ሃይማኖት መስሎን ፖለቲክስ እየተወራ ነው። በቃ ቆይ ስማኝ ሰሙዬ፣ እኔ አይደለም በቃ አታውራ። በቃ እንቋጨው እዚህ ነው አይደለም ቤካ እንቋጨው። በዛ ሊሆን አይችልም። በነገራችን ቆይ ወንድምነት በቃ ይሄን ነገር ቤካ እየሰማህን ነው? ኢሉ አባቡራ ኦሮሚያ ክልል ደናግል ሴቶች እየተመረጡ which means ምን አይነት የቆሸሸ ፖለቲክስ ነው? እኛ ሃይማኖታዊ ነን አይደል? ሃይማኖተኞች ነን አይደል? ኖ ልክ ነው። እኔ ምን እያለ እንደነበረ እኮ ስለገባኝ ነው እያወራሁት ያለሁት።
ቀጥታ ልዩ ፖለቲክስ ነው እያወራን ነው። በፍጹም መቆም ካለበት እናስቆም። እኔ እኔ ቆይ አይደለም እኔ እያወራ ያለሁት ነገር ስለ ልባቦር ምናምን አይደለም እያልኩ አይደለም። ዛሬ ይሄ ልጅ ባወራው ተነስቶ ሰው እዛ ጋር ቢገደል ደስተኛ ትሆናለህ? ልጆቻችን ሰው ምንም ማገናዘብ የማይችል ሰው እኮ ሰው እየጠፋል። አንተ እኮ አሁን ጭቅጭቅ ልናደርጉ ነው። አሁን እኔ ጭቅጭቅ አይደለም ውሸት ነው። ውሸት ፖለቲካ ግን አልወድም። ውሸት አንዴ ላውራ ነው። ወንድምነት አንዴ ስሙኝ፣ ቆይ ሁለታችሁም ስሙ። ወንድምነት ማነው ሮቤራ የተናገረው እኔ ራሱ ስሰማው ትክክል አይደለም ነው ብያልኩት። ምክንያቱም ልብ በል አንደኛ እንደዚህ ተብሎ አይነገርም እና እኔ ከሰሙ ሀሳብ ጋር የምስማማው ሰሙ ስለተናገረ ሳይሆን እኔም ራሱ ያለ መረጃ የተነገረ ነገር እንደዚህ አግባብ አይደለም መሆን የለበትም። ምክንያቱም ቀጥታ ሄደው ከሙስሊሞች ጋር ብሎ ያለው ነገር በፍጹም ተቀባይነት የለውም። እንደው ቢሆንም እንኳን እንደዛ እንኳን የሚወራ ነገር አለ፣ ከዚህ በፊት ሲወራ የነበረ ነገር አለ፣ ሰዎች የሚያወሩት ከሆነም እንኳን በእምነቱ ከሚመስላቸው ሰዎች ጋር እንጂ እንደዛ ሊያደርጉ የሚችሉት ከሙስሊም ጋር እንደዚህ ይደረጋል ብሎ የሚለው ነገር በፍጹም አልቀበልም። እኔም አልቀበልም። ከሰሙ ሀሳብ ጋር ነው የምስማማው። እዛ ድንግልናቸውን ለስለት ሊሰጡ ሄደው ከእስላም ጋር እንደዚህ ያደርጉ ብሎ የሚለው ነገር ይሄ በፍጹም ነውረኛ ነገር፣ በፍጹም አልቀበልም። እንደዚህም ያደርጋሉ ብዬ ኦርቶዶክሳውያኑ አላምንም። እኔ አላምንም፣ እውነቱን ስነግራችሁ ማለት ነው። በዚህ ጉዳይ ማንም ሊያሳምነኝ የሚችል ነገር የለም። ስለዚህ ይሄ ነገር እዚህ ጋር መተው ያለበት 100%። እሺ አይ ኖ ኤርሚ መሰለህ እኔ አሁን ማነው ረቢራ ሲያወራ ምናምን ነገር አልሰማሁኝም። እኔ የሰማሁት ነገር ከአሁን ቀደም ቆይ ኤርሚዬ ፕሊዝ፣ ከአሁን ቀደም ምንድን ነው ድንግልና ስለት ይሳላሉ፣ ባለማወቅ ድንግልና ስለት ይሳሉ፣ እንደዚህ ያደርጋሉ። አብዛኛውን ጊዜ እንደዚህ ነገር የሚጫወትባቸው ድርዮችም አሉ። ሴቶቹ አያውቁም። በየዋነት ድንግልና ለዚህ የተባለ ቤተክርስቲያኗን በዚህ መንገድ ለአጋንንት በዚህ መንገድ ይሳላሉ እያሉ በአጋንንት ፕሮሰስድ ስለሆኑ ጉዳይ ሲነገር ሰምተናል። እኛ ገብቷል። እኔ እያወራ ያሉት ምንድን ነው ረቢራ ስላለው ነገር አለ። እሱ ፖለቲክስ ነው ሊሆን የሚችለው በቀጥታ ከዚህ ከብሔር ምናምን ነገር አገናኝቶ ተመርጦ ምናምን ያለው ጉዳይ ካለ ረቢራ which is wrong ነው። እኔ ግን ረቢራ ተናገረ ብዬ ያሰብኩት ልክ መሪጌታ እንደተናገረው አይነት ነገር ከአሁን ቀደም ሌሎች እንዳሉት አይነት ነገር ተናግሮ አይ አንተ ልክ አይደለም ከተባለው ልክ አይደለም ብዬ ያልኩት እንጂ ከሊባቦር ተመርጦ ምናምን ድንግል ተመርጦ ምናምን ነገር እሱ ሲጀምር ትክክል ሊሆን አይችልም። እሱ ትክክል ሊሆን አይችልም። እሱ ነው የወንድምነት እኛ ስለሰማን እኔም ሰሙ ስለሳ የተናገረው ሰሙና እኔ ሰምተነዋል። እኔም ትክክል አይደለም ነው ብዬ ያልኩት፣ ሰሙሻም ትክክል አይደለም ነው ብሎ ያለው ይሄን ነገር በፍጹም ሊሆን አይችልም። አንደኛ ከብሔር ማቅጣጫ የተጠቀሰው ትክክል አይደለም። ሁለተኛም ከቤተክርስቲያን ማቅጣጫ እንደዚህ ሲነገር ያ በመረጃ ላይ የተመሰረተ ነገር አይደለም። ይሄኛው አንተ ያልከው በተለምዶ የሚነገር ነገር አለ። እዛው ሄደው ያዩ የዓይን ምስክሮች የሆኑ ሰዎች የሚያወሩት አለ። በቪዲዮ ላይ የተደገፈ አይደለም፣ በመረጃ ላይ የተደገፈ አይደለም። ግን የዓይን ምስክሮች ነን ብለው ሲያወሩ የነበረውማ እሱንማ ከዚህ ቤት ሲወራም ሰምተናል። የቤተክርስቲያኒቱ አገልጋዮች ሁሉ ጭምር የሚያወሩት ነገር ነው። ሰሙ እኮ ቅድም ተናግሮ ነበር። ለምሳሌ ስለትን እንሳላለን ብሎ በሚል ቁንጫትማ ቅማል ያመጡ ሳይንቱ ማለት ነው። አላውቀውም በእውነት እኔ ሲባል ሰማለሁ። ዲፋይን ስታደርገው እኮ ሌላ ነገር እኮ አይደለም። እንትን ቤካ ዲፋይን ያለው ቀሚስ ሲበጣጠስ ማለት ሴቷ የት ነው ያን ቀን ቀሚስ ለብሳ የምትሄደው? ጥምቀት ነው። ምን እየተደረገ አሁን የምናሳየው እኮ እሱን ነው። የሃሉን ባህል ይመስላል እንጂ አሁን የቅድም ሲናገር የነበረበት ነገር አይስሩንግ በቃ ሲጀመር ቤተክርስቲያን ውስጥም ድንግልናችሁን እንዲወሰዱ ሚል እኔ እንጃ እኔ ሄጃለሁ አይቻልም። ሰሙ ቆይ እስኪ አንዴ ለምን ኢሞሽናል ለምን ትሆናለህ አንተ? እኔ የሰማሁትን ነው የተናገርኩ። እንደዚህ እዚህ አካባቢ እንደዚህ አይነት ቦታ ቆይ አዳምጠኝ የተጻፈ ነገር ካለ አይቻለሁ ከእኔ ተወልጄ ቆያ ስማኛ ከጅማ ሴቶች ታውቃለህ?
እኔ ተመርጦ አላልኩም። ተመርጦ በቃ የሚለው እናንተ ከአፌ አልወጣም። ፖለቲካ አንድ ታስቡ ሃይማኖት ውስጥ እንደዚህ ውጡና ሌላ ቦታ አውሩ። በቃ ኦኬ፣ አትዋሹ። እሺ፣ አስጨርሰኝ። ሐሳቤን ከሃይማኖት አልተረዳህም። ውጡና ሌላ ቦታ አውሩ። ለምን እኔ ትጮኻለህ በጣም አንተ? ተረድቻለሁ። ለምን በመጮህ እኮ አይደለም ወንድሜ፣ አትጮህ። ለምን ትጮኻለህ? በአንተ እኔ ምክንያት ሰው ያልኩት መሞት የለም። አንድና አንድ ያልኩት ሮቤራ እኔ እኔን የሚዩት አደረኩ። ሰሙ ሰምቶኝ የሚዩት አድርጓል። ሮቤራ በቃ ተወው። ቅድም ያልከው በአይኔ አይቻለሁ ነው። አሁን ደግሞ ሰምቻለሁ ነው ያልከው። በቃ ተወው፣ ተውት። እርሚ ያየሁት አለ ምንዝርና አያስፈልግም። በቃ ተወው። ምንዝርና ሲያመነዝሩ አይቻለሁ በአይኔ። እሱን እኔ አላየም ብያለም፣ ግን ቅድም የተናገርከውና አሁን የምትለው አንድ አይነት አይደለም። ትክክል። እሱ ደግሞ እዛ ተስለው ድንግልናቸውን ተስለው ቁልቢ ሄዱና ይሰጣሉ። ሙስሊሞቹ ድንግልናቸውን ይወስዳሉ ያልኩ እኔ የቁልቢ ሰዎችን ፈልጌ ጠየኳቸው። ይሄ ነገር እውነት ነው ወይ? ቁልቢ ሰፈር እዛው አካባቢ ያደገ ጓደኛ ሙስሊም ጓደኛዬን ጠየቁ። አዎ እኔ አለኝ። አሁን ትልቅ ሰው እኔ ያንግ እያለሁ አለኝ። አንተ የኦርቶዶክስ እምነት ተከታይ ሆነ ነው አይደል የሄድከው? ሮቤራ እኔን የሚዩት ያደረኩ ምክንያቱም ይሄ ነገር ትክክል ስለ አይደለ ማለት ነው። አንተ የኦርቶዶክስ እምነት ተከታይ ከሆነ የሄድከው ሮቤራ፣ ይቅርታ አድርግልኝ፣ ሄደ መጠየቅ ያለብህ እዛ አካባቢ የሚኖረውን ሙስሊም አይደለም ሄደ መጠየቅ ያለብህ። ምክንያቱም ሙስሊሙ እዛ አካባቢው ይኑር እንጂ ምዕራብ ሐረርጌ እንደሆነ ይታወቃል። አካባቢው ላይ ይኑር እንጂ ያን ነገር ለኢንፎርሜሽኑ ሩቅ ነው ብዬ ባልልም እንደ ጎረቤት ወይ ደግሞ እንደ ቅርብ ነዋሪ የሚሰማው የሚያውቀው ሊኖር ይችላል። ከዛ ይልቅ እዛው ለበዓሉ የመጡትን ሰዎች በእምነት ከሚመስሉ ምክንያቱም አንተ ያን ስትሄድ ጴንጤ አይደለም አይደል? ኦርቶዶክስ ሆነ ነው የሄድከው። ስለዚህ የእምነቱ ተከታይ ከሆኑ ወንድሞችና እህቶችን መጠየቅ የነበረብህ። ከሙስሊሙ ጠይቀው፣ ሙስሊሙ ከጥላቻ ተነስቶ ስነግሮህ ከሆነስ ይዶን ነው የምታውቀው ነገር የለም። ስለዚህ ከሙስሊሙን ለመረጃ ብለህ አሁን ቅድም የገባው እዛው አካባቢ ነኝ አለ እና እኔ አውቃለሁ አለ። አናየ የዚህ ሰው አንድ ሙስሊም ምስክርነት ይህን ነገር አይቻለሁ አላየውም ብሎ ለማለት እኛ እንድንቀበለው እኔ በግሌ አላምንም። ቢናገርም ማለት ነው አላምንም። ከጥላቻ ተነስቶ እስከሆነ የሚናገረው ምክንያቱም የኦርቶዶክስ እምነት ተከታይ አይደለም፣ እሱ የእስልምና ሃይማኖት ተከታይ ነው። ስለዚህ ነገር ምስክር መሰጠት ካለበት ራሱ የቁንጫ ይቀማል የሚባለውን ስለት ቤተክርስቲያኒቱ አልቀበልም እንደዚህ አይነት ነገር አቁሙ ብላ እንዳለች ሁሉ እንዲህ አይነቱ ነገር እዛ አካባቢ እየተደረገ ከሆነ ራሱ ሁሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመንና ሕዝብ ይህንን አይቀበለው፣ ሁሉ አይቀበለው። የሚቀበሉ እንኳን ቢኖሩ የሚቃወሙት አሉ። ኦርቶዶክሳውያን ሆነው ስለ ሕሊና ሕግ እግዚአብሔርንም ስለመፍራት የሚቃወሙ አሉ። እና ኖ ብለው ከሚሉ ከእነሱ ሰዎች ብትጠይቅ እውነተኛ ምስክር ይሆናል። ሄደ ግን የጠይቀው ከእምነቱ ከማይመስሉ ሰዎች ነው የጠይቀው። ስለዚህ ከአንድ ሙስሊም ተቀብለ ያመጣውን ወሬ እዚህ ትክክል ነው ብለህ ብትል እኔ አልቀበልም። በነገራችን ላይ ኤርሚ እሱም ብቻ አይደለም። በነገራችን ላይ ሴቶቹ የሚመረጡት የተባለበት ኤሪያ ገብቷል። ዛሬ ይሄን ሰምቶ እኮ ሄዶ እዛ ይበጠብጣል። እኔ እኮ በጣም ያስደነገጠኝ በዚህ ሰዓት እኮ ሰው እያለቀ ያለበት ጊዜ ነው ኢትዮጵያ ውስጥ አይደለም። እንዲህ ብሔር መርጠህ ጠርተህ እንዲህ የሚባል በጣም ከባድ ነገር ነው። አንተ እዚህ ባወራሃት በጣም ብዙ ሰው ኢትዮጵያ ውስጥ እንደሚያልቅ ወቅ። አንተ አውሮፓ ልትኖር ይችላል፣ አሜሪካ ልትኖር ይችላል። አግባብ አይደለም፣ ተከራር ነው። ይሄንን እንደዚህ በመረጃ ላይ ያልተመሰረተ ነገር ማውራት ተገቢ አይደለም። የሄዱ ሰዎች ያዩ ሰዎች ሲያወሩ ነበር። አዎ ይሄ ነገር ለኦርቶዶክስ እምነት ተከታዮችም ራሱ አዲስና እንግዳ ነገር አይደለም። በተዘዋዋሪ ቢሆን በጨረፍታ ሲሰማ ነበር። የተሰማው ነገር ሁሉ ውሸት ነው ብለን ባንልም የተሰማው ሁሉ ደግሞ እውነት ነው ብለንም ደግሞ ሁሉንም አግበስብሰን አንወስድም። ግን ከእስላሞች አቅጣጫ ግን የተነገረው ፈጽሞ እኔ አልቀበልም። እኔ በግሌ አልቀበልም። ምክንያቱም በዚህ ያህል ልክ እንደዚህ ህዝባችን ይዘግጣል ብዬ ስለማላምን ማለት ነው። እንዳልከው ነው ሰሙሻ ቅድም የእስላም ስጋ አልበላም ብሎ የሚል ሰው እንዴት ነው ስለት ለገብርኤል ተሳልኩ ብሎ ሄዳ ከእስላም ጋር ትተኛለች ተብሎ የሚባለው? በፍጹም ብትከራከረኝ አታሳምነኝም። እንደው አንዲት ኦርቶዶክስ እንደዛ ልታደርግ ትችል ይሆናል። የኦርቶዶክስ ህዝብ የሙስሊም ስጋ አንበላም ብሎ ክርስቲያንን ብሎ የሚል ማህበረሰብ ከእስላም ጋር ይተኛል ብሎ የሚለው ነገር ነው ተቀባይነት የሌለው ጭፍንነት የሆነ ነገር ነው ብዬ የምለው። በፍጹም አልቀበልም። ማንም ተሟጋች መጥቶ ሊቅ ነኝ ብሎ ያለ ይህንን ሊያሳምነኝ አይችልም። በቃ የኔ ህሊና አያምንም። ለምን? አንደኛ ቤተክርስቲያኒቱንም ስለማቅ ማህበረ ህዝቤ ነውና ስለማቀው ማለት ነው። ኦርቶዶክሳውያን ህዝባችን ናቸውና ስለምናቅ ማለት ነው። ድካማቸውንም ብርታታቸውንም እናውቃለን። እነሱ የኛ እንደሚያውቁ ከሙስሊም ጋር ምግብ በላ ብላ እኮ ጸበል ምትረጭ ቤተክርስቲያን አይደለም። መጽሐፈ ኬደር ምጠምቅ ቤተክርስቲያን አያረጉም፣ በፍጹም አያረጉም እንደዚህ እና
ያ ሙስሊም ምናልባት አንተ ሮቤራ ነግሮ ሊሆን ይችላል፣ ከጥላቻነት ተነስቶ ያወራ ነገር ሊሆን ይችላል ነው። እና አንዳንዴ ስለ ሃይማኖት ስንጠይቅ ከራሱ ከማህበረሰቡ እንጠይቅ። እኔ አሁን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳወራ ከሶስተኛ ወገን ሰምቼ አይደለም። ሰሙ አሁን ስለ ኦርቶዶክስ ሲያወራ ከሶስተኛ ወገን ሰምቶ አይደለም። ምክንያቱም እያንዳንዳችንም እንደየመጣንበት ጊዜ እዚህም ያላቸው ወገኖች መሲህ ስታወራ ከሶስተኛ ወገን ሰምቶ አይደለም። እዛ የነበረች ሰንበት ተማሪ ናት። ሰሙ እዛ የነበረ አገልጋይ ነው። በቤተክርስቲያኒቱ ውስጥ በሰንበት ትምህርት ቤት ያለፈ ወይ የቤተክርስቲያኒቱን ነገር በሚገባ የሚያውቅ ማለት ነው። እኔ እዛ በነበርኩበት ሳለ የቤተክርስቲያኒቱ አገልጋይ ነኝ፣ ቀዳሽ ነኝ። ስለዚህ ከሶስተኛ ወገን ሰምተን አይደለም። እኔ ሳወራ እኔም በግሌ በተመለከተ ከሶስተኛ ወገን ሰምቼ ሳይሆን የማውቀውን የተማርኩትን ያነበብኩትን ከአባቶች የሰማሁትን ከወላጆቼ ያየሁትን ከማህበረሰቡ ያየሁትን እና ምክንያቱም ምን ትጠቀማለህ የሌለን ነገር ማውራት ማለት ነው። ለምሳሌ ልክ አሁን ኦርቶዶክስ በእኛ በወንጌላውያን አማኞች ላይ እንደሚዋሹት እኛ አንዋሽም። በእውነት ለመናገር ማለት ነው እኛ አንዋሽም። ለምሳሌ ገና እንደተጀመረ እስከኔና ከአንቺ ግን የጴንጤው ማህበረሰብ እንደዚህ ብሎ ነበር ወይ? እኔ አልሰማውም፣ እኔ አላየውም፣ ከጴንጤው አልሰማውም፣ አላየሁምም ስገባ ስለ ህሊና ማለት ነው። የተወለደው ከድንግል ማርያም የተወለደው የዓለም መድኃኒት ኢየሱስ ክርስቶስ ጌታ ነው ብለው ሲሉ ያዩቸው እንጂ ኢየሱስ ከኔና ከአንቺ ይወለዳል ብለው ሲጀምር ከኢትዮጵያውያን ወንድና ሴት ይወለዳል እንደ ኢየሱስ አይወለድም እኮ በየትኛው ሂሳብ ስሌት ኢብን ከእስራኤላውያን ወንድና ሴት እንኳን አይወለድም። ኢየሱስ በወንድና በሴት ፍቃድ የሚወለድ አይደለም፣ በእግዚአብሔር ፍቃድ ከሴት ግን የሚወለድ እንደሆነ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው ማለት ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ ይላል። ሜድ ኦፍ ውመን ማለት አይደለም። ከእስራኤላውያን እንኳን ወንድና ሴት ይወለዳል ተብሎ እንኳን መጽሐፍ ቅዱስ ላይ አልተጻፈም። ኢየሱስ የወንድና የሴት ፍቃድ በወንድና በሴት ፍቃድ የመጣ የተወለደ የተጸነሰ አይደለም። እደግመዋለሁ። ጌታችን እንደምታውቁት የወንጌል አማኞች ይህንን የማታውቁት ሆናችሁ አይደለም የምናገረው። ጌታችን በወንድና በሴት ፍቃድ የተጸነሰ የተወለደ አይደለም። ልክ የኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ነው የምትለው። ዘእንበለ ዘርአ ብእሲ ያለ ወንድ ዘር ነው። ዘእንበለ ዘርአ ብእሲ ማለት ያለ ወንድ ዘር ድንግሊቱ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ጸንሳ ወልደዋለች። ስለዚህ ከአንድ ኢትዮጵያውያን ይወለዳል ብለው ይተኛሉ ብለው ሲነግሯቸው የሀገሬ ሕዝብ አምኗል። እነዚህ ጴንጤ የሚባሉ ኢየሱስ ከእኔና ከአንቺ ይወለዳል እያሉ ይተኛሉ ብለው ሲሏቸው ሀገራችን ሕዝባችን አምኗል በጣም ብዙ። ይሄ ግን ምን ነበረ? ውሸት ነበር። ውሸት ነበር። ውሸት መሆኑን ሄጄን ያረጋገጡት ወንድሞች እናቶች፣ መጥቼ ሄጄ ለማየት የመጣሁት አንዱ ይህንኑ ነገር ነግረውኝ ነው። ዝሙት ይሰራሉ መብራት አጥፍተው ብለው ሲሉ ሰምቼ ነው። ኦርቶዶክሳውያኑ አገልጋዮች ናቸው ሲያወሩ የነበሩት ቄሶቹ ለእኔ ነገሩኝ በወቅቱ። ከመጣው ጊዜ ጀምሮ ግን ከሄድኩበት ጊዜ ጀምሮ ግን እስካሁኗ ሰዓት ድረስ መብራት አጥፍቶ የሚተኛ በአዳራሾቻቸው ተገናኝተው የሚባለው ነገር ወንድሞች እናቶቼ፣ እንደዚህ ነውረኛ ነገር በአደባባይ ላይ ማንም የሚያደርግ የወንጌል አማኝ የለም። እኔ እመሰክራለሁ። የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ አሁን በጌታ የሆንኩኝ ማለት ሄጄ ያየሁትኝ ሌላ ነው ማለት እግዚአብሔርን ሲያመልኩ ኤርሚሻ ምን አለ መሰለ፣ በጣም የኛ ህዝብ ችግሩ ምን መሰለ፣ ሰምቶ የማመን ችግር የለበትም። አሁን ትልቁ የኛ ህዝብ ችግሩ የማገናዘብ ችግር። በቃ ሁሉ ምንም ንገረው የኛ ህዝብ ያምናል። በቃ ምንም ንገረው ጴንጤ እንዲያረጋል አክሰፕት ነው የሚያደርገው። በቃ ነው እንዴ እስኪ እንትን ልበል ላጣራ አይለም። ይሄ አሁን ትልቁ በሽታ ነው። አሁን ኢትዮጵያ ያለው ትልቁ በሽታ ሊሻለን የሚገባው በሽታ ጀስት በኤቪደንስ ስታሳየው ማያምን ህዝብ በወሬ ስትነግረው ያምናል። በቃ ያምናል። ጀስት አሁን አንተ ሄደ አይተ እኔ መጣሁኝ የሚባለው ነገር ነው አይደለም፣ እያየሁት ነው ስትመጣና አሁን ችግሩ እዚህ ጋር ነው ያለው። ሰምቶ የሚያምን በቃ የሆነ
እኔ እንጃ ምን አይነት እኔ እግዚአብሔር በእውነት እኔ ቢያክመን እግዚአብሔር ጥሩ ነው። እግዚአብሔር በቃ እኔ እግዚአብሔር ያክመን በቃ እንደዚህ ነው የምለው። ድምፅን ለማስተካከል እንትን ይላል የዚጋ የከፈቴ ነው አይደው ነው እንዴት እንደሆነ እና ድምፅን ላሰማቸው ብዬ ነው። ድምፅሽን አሰሚ እያሉ ስለሆነ ከስር እና ማለት መረጃ የሌለ ነገር ባናወራ በጣም ደስ ይለኛል። ደግሞ የሰማነው ነገር ማውራት በጣም አስቸጋሪ ነው። አሁን ቅድም እኔ ላይቭ እንደከፈትኩኝ አንዱ መቶ ጴንጤዎች ከልጆቻችሁ ጋር ነው የምተኙት ምናምን ሲል አሁን እጄ ሌላ ቦታ ላይ መሰከርኩኝ ማለት ኤቪደንስ የለውም ማለት ነው። እና ጴንጤዎች ቤተክርስቲያን ስትሄዱ የራሳቸውን ልጆቻቸውን ይዞ ከነሱ ጋር ነው የሚያደሩት ምናምን አይነት ነገር ነበረ ሲያወራ የነበረው እና እንደዚህ አይነት ነገርም አለ እንደ ብሎ ደግሞ ሌላኛው ጴንጤዎች እኮ እንዲህ ናቸው ብል መረጃ የለውም። ኦልሬዲ እኔ ቤት ብቻ ነው እየሰማው። እንደዚህ አይነት ነገር እንዳይሆን የሰማነው ብቻ ማውራት በጣም ከባድ ነው። ደግሞ አንዳንዶች ታስቃላችሁ ማለት በቤተክርስቲያን ግቢ ውስጥ የተደረገውን ዘፈን ግለሰብ ነው ስትሉ ያው ከመሳቅ ውጭ አማራጭ የለንም። እንቀጥሉ። ድምፅን ለማሰማት አክል ነው። ቴንኪው ተባረኪ። እኔም ወደ መተኛቱ አካባቢ ላይ ሰዓቴ ጥሩ ስላይደለ የምንነግራችሁ ግን አንደኛ ስናወራ ትክክለኛ በሆነ መረጃ ላይ የተደገፈ ነገር ካገኘን እናውራ። ካወራን ማለት ነው። እኔም ስለማወራ እና በመረጃ ላይ ግን ያልተደገፈ ነገር በጣም ጥሩ አይደለም። ስለዚህ ከሙስሊሞች ጋር በተገናኘ ለምሳሌ እውነቱን እነጋገር ከተባለ አሁን ስለኛ ስለ ወንጌላውያን አማኞች እንደው ለህሊና ያደረ ሙስሊም ካልሆነ በስተቀር ስለኛ መልካም ነገር አያወራም። ስለኛ ስለ ወንጌላውያን አማኞች ኦርቶዶክሳውያን ለህሊናቸው ያደሩ እግዚአብሔር የሚፈሩ ሰዎች ካልሆኑ በስተቀር መልካም ነገር አያወሩም። እኛም ልክ የወንጌላውያን አማኞች እንደነሱ ሆነን ህሊናችንን ጥለን እግዚአብሔርን ባለመፍራት በኦርቶዶክስም ላይ በሙስሊም ላይ በማናቸውም ላይ እኛ እነሱ እንደዚህ ብለው ይሉናል ብለን በሐሰት መናገር የለብንም። ለህሊናችን የኔ ወገን ስለሆናችሁ ታማኞች መሆን አለብን። እግዚአብሔርን መፍራት አለብን። ምክንያቱም ጌታ በውሸት ስለማይከብር። እነሱስ ለምሳሌ አሁን በእውነት ለመናገር ኦርቶዶክስ ለምንድነው በኦርቶዶክስ ሃይማኖት እንደዚህ ብለው የሚዋሹብን? ለምሳሌ አሁን እስካሁን ድረስ እየነገርናቸው የማርያም ጠላቶች ናችሁ 4 ነጥብ ዋጡት ኤርሚያስ ይሉናል። ኧረ አይደለንም እኮ የጌታዬ እናት እስራኤላዊቷ ማርያም የጌታዬ እናት ቅድስት ድንግል ማርያም የአማኑኤል እናት የጌታችን እናት በምንኛ የሂሳብ ስሌት ነው ልጠላት የምችለው? እስኪ የጠላሁበትን ፓርት አሳዩን። እስኪ ወይ እንደ ግል የጠላሁበትን እንደ ተቋም የወንጌላውያን አማኞች ወገኖቼ የጠሉበትን አሳዩን ብለን ስንላቸው አንድም መረጃ አያሳዩንም። አታማልድም ትላላችሁ ነው ብለው የሚሉ። አታማልድም ብሎ ማለት መጥላት ነው እንዴ? አይደለም፣ አይደለም። እንደውም በዚህ ቻሌንጅ ላይ ያደርገን የሚችል ሰው ካለ እኔ ቻሌንጅ ላይ አቅርብለት። ማርያምን የጌታችንን እናት ኦርቶዶክስ ነው የሚጠላት ወይስ ጴንጤ? በዚህ ጉዳይ እኔ ቻሌንጅ የሚያደርግ ሰው ካለ ይምጣ። ኦኬ፣ በዚህ ጉዳይ ዲቤት ሊገባ የሚችል ሰው እንኳን ካለ ይምጣ። እውነት ማን ነው የሚጠላው? እስኪ መጽሐፍቶቻችን ይገለጡ። ማርያምን እንወዳታለን ተብሎ የተጻፈ መጽሐፍት ሁሉ በሙሉ ለሃ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ነገረ ማርያም ብለው በሚሉ ታምረ ማርያም በሚባል መጽሐፍቶች ውስጥ እነዚህ አሁን ስማቸውን በጠራኋቸው መጽሐፍቶች ውስጥ ብቻ ድርሳነ ኪዳነ ምሕረት ጨምሬ ድርሳነ ኪዳነ ምሕረት፣ ለሃ ማርያም፣ ድርሳነ ማርያም፣ ነገረ ማርያም፣ ራእይ ማርያም፣ ታምረ ማርያም በእነዚህ አሁን በጠራኋቸው መጽሐፍቶች ውስጥ የጌታችን የኢየሱስ ክርስቶስ እናት ያቺ የምንወዳት ጻድቅ ሴት በክርስቶስ እህቴ ብዬ ስጠራት ያላፈርኩባት፣ ስንጠራት የማናፍርባት፣ በክርስቶስ እናቴ ብዬ ስጠራት የማላፍርባት፣ ስንጠራት የማናፍርባት ያቺ ቅድስት ሴት ለባህሪዋ ለምግባሯ የማይመጥን ነገር ጽፋ የተገኘች ማናት? ቤተክርስቲያኒቱ ናት። ተቋሟ ይሁን ተቋሟ ነው የምናገረው ቤተክርስቲያኒቱ። ምክንያቱስ እነዚህ መጽሐፍቶች በግለሰብ የተጻፉ መጽሐፍቶች አይደሉም። እደግማቸዋለሁ፣ መጽሐፍቶቹ ልብ በሉ። ለሃ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ነገረ ማርያም፣ ታምረ ማርያም በእነዚህ መጽሐፍቶች ማለት ነው የተጻፉት ውስጥ እነዚህ መጽሐፍቶች ሁሉም እጄ ላይ አሉ። ከቅዳሴ ማርያም ውጭ ማለት ነው። ሁሉም እጄ ላይ አሉ።
በውስጡ የተጻፈውን የኔ እናት እንኳን መስታወት የማታደርገውን የሰሙ እናትና እህት የማያደርጉትን ለባህሪያቸው ለምግባራቸው የማይመጥን ነገር ነው የጌታ እናት አደረገች ብሎ የጻፉት። ከምን የተነሳ? ከመውደድ የተነሳ ለእነሱ መውደድ ነው። እኛ ግን ስናነበው በመጽሐፍ ቅዱስ መዝነው ጥላቻ ነው። ስሟን ማጉደፍ እንጂ ስሟን ማክበር አይደለም የተያያዙት። ሲጀምር የሴት ብልት ሳሙ ብላ አለች ብለህ እንዴት ነው ስሟን የምታከብረው? ማርያም አሁን ተአምር ስትሰራ በእግዚአብሔር መንፈስ ተአምር ከሰራች የሴት ብልት ማሳም ነው እንዴት ተአምር? ይሄ ብቻ አይደለም፣ የወንድ ብልት ማስቆረጥ ነው እንዴት ተአምር? የወንዶቹን ቁረጡ ትላለች፣ የሴቱን ሳሙ ብላ ትላለች። ተአምረ ማርያም ላይ የተጻፈ ይሄ በእኔና ለአንተ እናት ቢሰጥ ምን ያህል ነው የሚነዝር? አየ ለዚህ ነው ኤርሚያስ አትቆጣ ትሉኛለች። እቆጣለሁ። እግዚአብሔር ያከበራትን እቺ ጻድቅ ሴት ስሟ በትውልድ መካከል እንዲጠላ እንዲነወር ያደረጉት በመጽሐፍቶቻቸው የጻፉት ነው። አንድ ሰው ፊት ለፊት የቆሞ እነዚህን መጽሐፍቶች ዲናይ አያደርግም። ገና እያነበብኳቸው አይደለም፣ አንብቤ የጨረስኳቸው መጽሐፍቶች ናቸው። ራእይ ማርያም፣ ድርሳነ ማርያም፣ ራእይ ማርያም፣ ድርሳነ ማርያም፣ ነገረ ማርያም፣ ታምረ ማርያም፣ ላሃ ማርያም፣ ድርሳነ ኪዳነ ምሕረትን ጨምሬ ማለት ነው። ገና ላንባቸው የተዘጋጁ አንብቤ የጨረስኳቸው የቱ ጋር ምን እንደሚል ማለት ነው። እና በጣም ነው የሚቀፈው። እውነት ለመናገር እውነቴን ነው የምነግራችሁ። ምን አደረገች?